ቤት 30 እንዴት እንደገባ ሳስበው ፋኖ ይችላል እየሰራ ነው ስራውን። እስቲ የሆነ ነገር ተው ግን ተዋጨክን በእኛ። ለማንኛውም ምእመና ብዙ ነገር ስትቀባጥሩ ሰማው፣ ብዙ ነገር ስታወሩ ሰማው። ዲንዬ ትናንት አባረርክ ይጣላ ማን ያባረረሽ? እንትን በፍጹም ዲኑ ቱኒ ማሪ እኮ ሙተጠምጢም የሆኑ ሴቶችን እኮ አላባረርም እኮ ላይ ደስ ትሉኛላችሁ። የሆነች ቾፍ 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 የምታረጓት ደግሞ 5 ወቅት ላይ በተለይ እናንተ ሲጣፍጥ ወደ ሌላ ነገር አታስገቢኝና ትናንት ብዙ ነገር ሳይ ነበር። ፔሪድ መጣ አለባበሳችን ከኢትዮጵያን ጋር የሚሄድ አይደለም። እንደ ኢትዮጵያን ግን እስስት ህዝብ አለ፣ እንደ ኢትዮጵያን ባለጌ ህዝብ አለ። አለባበሳችን ከኢትዮጵያ ጋር አይሄድም። በጣም የሚያስጠላ ነገር ነው። እንዴት ሴት ልጅ እርቃኗን ትሄዳለች? ወላሂ በይ የሙርሲ የተሸለመው ባለባበስ እርቃኑን ሄዶ አይደል? ወግ አጥባቂ ሴቶች፣ ወግ አጥባቂ ወንዶች እንዴት እንደምታስጠሉ እኮ። አሁን እቺ ልጅ የሙርሲን አለባበስ ለብሳ ብትመጣስ፣ ሴት ልጁና እርቃኗን ጡቷ እየታየ ምናምን ብትመጣስ ምን ልትሉ ነው? ለሁለት ልትከፈል ነው? አይ ባህላችን ነው ምናምን ልትሉ ነው? ይህ መጨረሻ አሽቃባጭ ኢትዮጵያን ባህላችን ምናምን የምትሉት ነገር መጀመሪያ ከሐሜት ውጡ፣ ከምቀኝነት ውጡ። ይዛም እዛም ማለቅለቅ ምናምን ይሄ ነው ባህላችን ያለው ነው። ይህ አስመሳይ መሆን፣ ወረተኛ መሆን ይሄ ነው ኢትዮጵያ ባህል። ይሄ ተፈቅዶልን ሐሜት የኢትዮጵያ ትልቁ አስከፊ ባህል አይደልን? እናቴ ቡላ ላይ የቆለድክ ትካ አይደለም እኮ። በቃ ወንድማችን በፔሪድ ሰዓት የሚሰቃዩ እህቶቻችን ለማስታወስ ያክል ቀይ ለብሻለሁ፣ አበባው ደግሞ የወር አበባ ነው። መብት እኮ ይሄ የሚያውቀው ነገር እንኳን የለም ብዬ አስባለሁ። በሴት እጅ ስላደገ ምንድነው? ምን አገባችሁ ኢትዮጵያን? እናንተስ ይሄንን ክፉ ባህላችሁን ቀይሩ። ሐሜት ኢትዮጵያውያን ወይ ሐሜታችሁን ቀይሩ። ባለባበስ ባህላችንን ኢትዮጵያችንን አትበሉን እንዴ! እኛ እኮ የ80 ምናምን ብሔረሰቦች እኮ የትኛውን ባህል ተከተልችልሽ? አይ እኛ ኢትዮጵያውያን ባህላችን እንደዚህ አይደለም። የትኛው ባህል 80 ምናምን ብሔር እኮ ባህል አለን እኮ እንዴ! እቺ ልጅ ሙርሲ ብትሆንስ? ሙርሲን እያዘነጠችው ብትሆንስ? ለኢትዮጵያ ህዝብ ይቅርታ ትጠይቂያለሽ? የሙርሲ ህዝብ ይቅርታ ይጠይቅ። እርቃኑን የሚሄድ የሐመር ህዝብ ይቅርታ ይጠይቅ። የፔሬዱ ተመችቶኛል ብላ እንዴ ሳው ቆይ ምን ታርጋችሁ? ለእኔ እናቴ ትሙት መለመለዋን ብትመጣ ደስ ይለኝ ነበር። የሆነች ቆዳ ነገር ቂጧና ብልቷ ላይ ሸፈን አርጋ ጡቶቿ ምናምን እየታዩ ደግሞ ጡቶቿ አልወደቁ አንተ እንጠለጠሉም ደስ የሚሉ እኔ ብጉር ይመስላል። አይ እኛ ባህላችን አይፈቅድም። የትኛው ባህል? የአማራ ባህል፣ የትግራይ ባህል፣ የኦሮሞ ባህል፣ የሙርሲ የሐመር ባህል፣ የትኛው ባህል ነው ያልፈቀደ? ነገር ለምን ነው ኢትዮጵያ የሆነ ነገር ላይ ምጭኗት? ኢትዮጵያ እንደዛ አይደለች። ኢትዮጵያ ዝንቅ ነች። የሁሉም ብሔረሰቦች እርቃኑን የሚሄድ ብሔር አለን እኮ ታውቃላችሁ። ግን እርቃኑ መለመላው ወንዱ በቃ እንዲያማታታፋና አላያችሁትም? እንዴ ሲሸለም እብድ መስሎ ጨሌውን አዝሮ ባህሉ እኮ ነው። ኢትዮጵያ እናንተ የምታስቧት አይነት ኢትዮጵያ አይደለችም። ያቺ ኢትዮጵያ ወደ ሌላ አንሂድ፣ ወደ ሌላ ቃላት አንንደርደር። በቃ ይመቻቸው። ትንሽ የፔሬዱ ነው፣ ፔሬዱ አክባሪ
እግዚአብሔርን አክባሪ ዶክተር ዶንኪ አበባን ይዘህ ጠፋ አንተ እካክ ባንድ አበባ ስምን ታስጠራለህ ቤኪ ሬስቶን እና ባህላችን ብዙ አይነት ባህል ነው። የኦሮሞ ከአማራው ጋር ፍጹም የሚመሳሰል ባህል የለው። የትግራዩ ከአማራ ጋር ፍጹም የሚመሳሰል ባህል የለው። የተለያየ ነውና ባህላችን አይደለም ብላችሁ የምትናገሩ አፋችሁን ሞልታችሁ እዛው የተወለዳችሁበት አካባቢ ጭሌ ጭንጭሌ ጭምብል የሚባለው አካባቢ ላይ እንደዚህ አይነት ነገራችሁን አካሂዱ እንጂ ሚዲያ ላይ የሰው ልጅ ኢትዮጵያ ውስጥ በተለይ ኢትዮጵያ ውስጥ እርቃኑን ቢመጣ መቀበል አለባችሁ። እናቴ ትሞት መቀበል አለባችሁ። እነማን ናችሁ እናንተ? እነማን ናችሁ? የትኛው የባህልና ቱሪዝም ምናምን መስህብ ተሟጋቾች ናችሁ? ኔክሳስ እካጉላ እኔ ተመችቶኝ አሁን እርቃኗን ነበር መምጣት የነበረባት። የሆነች ቆዳ ቂጧ ላይ ልጥፍ አድርጋ ምናምን በቃ ጨሌዋን አንገቷ ላይ አድርጋ። ይሄ እኮ ሀመር ሲቆላምጥ እኮ ሀመር ሲዘምን እኮ ነው ያደረገችው። ጡቶቿ እንዳይታዩ ትንሽ ኮባ ነገር ከምታረግበት ወይ ሌጦ ከምታረግበት ሱፍ ነገር ደረብ አይደል እንዴ? ምንድን ይሄን ያክል የሚያስጨንቃችሁ እናንተ? ምንድን ይሄን ያክል አወቅን ያላችሁት? በተለይ እንትን አለባበስ ተመችቶኛል። ቆይ ላንጣላችሁ። አዩቲ አለባበሱ ናይ ትግራይ ሴት እናቴ ትሙት ይሁን ትግራይ በኦሮሞ ተከሽኖ አይመስልም? ይሄ ፈርጡ የትግራይ ፈልጥ ነው። ግንባራቸው ላይ ጆሮአቸው ላይ ብላል የሚያደርጉት ይሄ ነገር ኳሽሙር ሳይሆን አይቀርም። ቡላላ ጊዜ ይሄ እንትኑ ደግሞ እጀታው አካባቢ ላይ ቡፍ ያለው ደግሞ የኦሮሞ ባህል አንገቷ ላይ ያለው አሁን የሆነ ትግራይ በኦሮሞ ተከሽኖ አይነ ፖለቲካ ሰራች። በጣም ፖለቲካ ሰርታለች። ጋቢ ኦሮሞ ጠለቱ ከትግሬ ጋቢ አንገቷ ላይ ያለው አዩቲ ለብሳለች። በጣም ለብሳለች። ጡቷን መሸፈኗ ደግሞ ስብሃናል ኢማን እኮ አላት እቺ ልጅ ወላሂ 5 ወቅት ሰላት እኮ ተሰግደ ግን ደስ ይል ነበር። ባለባበስ ዙሪያ ላይ ፍጹም እንከን አይወጣላችሁም። እናቴን ሁሉም የለበሰው የሚመስለውን ነው። በቃ ሁሉም ሰው የለበሰው የሚመስለውን ይሄ ያምርብኛል፣ ይሄ የሆነ ነገር ይገልጽልኛል ያለው ይሄ ነገር እይታን ሰው እንዲያየኝ አለባበስን እንዲወደው የሆነ ብቻ አለ። ያዩቲ ልብስ አንደኛ ነው ከሴቶች እንዳለ የለበሰችው አለባበስ በጣም ይለያል። ጥላይ ሊናገር ፖለቲካ ጥላይ እኔ ተመቸኝ አለባበስ ይሄ ነው። ፕሮግራሙን አልደግፈውም። ቆይ ላሳይ ጅቡ እኔ በቃ በጣም የመጨረሻ ውስጥ የገባ በጣም እኔ ሳልወጣ ይሄ ቡላላ የሚባል አህያ እንዳታስገባብኝ ወደዚህ እንደዛ ስላልክ ካስገባዋል። ይሄን አለባበስ አየው። ይሄኛው ይሄ ጎጃም ነው አማራ እዚህ ሸዋ ብሔርተኛ ነው ማለት ነው። ምን ብሔራ ይሄ በቃ በራሱ የሚኮራ የሆነ ያልተሰፋ አንዷ 3 ሚሊዮን ምናምን ስላልሰማህትም እንዴ? ልክ ነው። አይተዋል። በቃ ራስ ለምሳሌ እቺን የእህታችን ልብስ ሳላማራ እግዚአብሔር ኩርት ጅንን በማንነቱ የሚኮራ ምናምን ፍቃ የእህታችን ልብስ አልተመቸም። የእህታችን ልብስ የትኛው? እቺ እህታችን እቺ ጭራቀራሽ ነው። ለምን አለባበሷ እኮ ነው። የምንድን ነው አለባበስ? ይሄ አለባበስ ነው እንዴ? እና የሐመር አለባበስ ለምን በዘመናዊ ተከሽኑ ምኑን ከምኑ አገናኘው? ሐመር ደግሞ ወዴት ወሰድከው ጅቦ? ሐመር አሁን ለምሳሌ ሲለብሱ ጡታቸው ይታያል ምናምን አይደል እንዴ? ይሄን ታውቃለህ? እርቃናቸውን ነው አብዛኞቹ የሚሄዱት። አረ መድኃኒዓለም ክርስቶስ! አረ የትም አታገናኘው። 3 ሚሊዮን ነው የገዛሁት አለች ከሆነ ቦታ ራቁቷን ተዘመኑ ነው 3 ሚሊዮን የወጣበት። አሁን አንገቷ ላይ እንዲ ወደታች ወደ እምብርቷ እንዲ ወረደው። አሁን እሱ እንቁ በጣም ውድ ነው።
እኮ መሽኛዋን ብቻ ሸፍናን የመጣችው ሌላ እኮ ራቁቷን እኮ ነች። ምን መሽኛው ብቻ ደብቆ የሚሄድ ማህበረሰብ ኢትዮጵያ ውስጥ የለም አለ። ግን ታዲያ እንዲህ አደባባይ ላይ እንደዚህ ሆኖ አልወጣማ። የእነሱን እኮ ናውጣ እነሱን አልብሰን ወደዚህ ለማውጣት ነው። አላስገባም ወይስ ትወጣለህ በክብር? ኧረ ነው እወጣለሁ። ኧረ በስመ አብ ይሄ አያ ዝም ብሎ ነው የሚለፈልፈው። ስማ ማንኛውም ብሔር ያው አዳምጥ መከበር አለበት። የትኛውም ብሔር አይደለም ጅቦ መሰለ እኔ አሁን ከ3 ሚሊዮን ብር በላይ ያወጣችበት ይመስለኛል። እሷ እንደው ለኢትዮጵያ ሕዝብ ከዚህ በላይ ካጋን ያልክ ነው ቡላላ አለባበሷ ልክ ነው። እኔ በጣም ከወደድኩት አለባበስ የጆሲ የኢቫና እና ደግሞ የስቲፋውን ጀበናና ሲኒ ሆኖ ነው የመጡት። ኢትዮጵያ እና ለምን ሲባል ቡና በጣም ተወዷልና የቡና መወደድ ለማሳየት ነው ብሎ በጣም መልእክት ያለው እንደዚህ መልእክት ያለው ከየትም አይገኝም። ቡላላ የጋቢው ድስ እንዴት አየው? ይሄ ደግሞ በጣም ያምራል። በቃ የአማራን ባህል ቁልጭ አድርጎ ያሳየው ደስ ይላል። ግን አንተ ይሄኛውን ስታሞግስ የኛውን መናቅ የለብህም። አሁን ለምንድን ነው ይሄ እኮ የቡላላ ያዩት ያለባበስ ከዚህ በፊት ታይቶ ያውቃል? ደስ አይልም ያለባበስ? የለም ጥምረት እኮ የፈጠራችሁ እኮ ከኦሮሞ ጋቢ ጋርና ከትግራይ የባህል ልብስ ጌጥ አንድ ላይ በማድረግ ነው። ፈርጥ ይሄኛው ጥምዶ ነው ወይስ ምንም በለው? ተማ ይሄ አሁን ኦሮሞ ጋር የለም። ዘንዶ ሰሜናዊ ብቻ ነው ጥላይ ባለጋቢ። ይሄኛው ቀጥል። አቤት ባለጋቢ አምር አይ ወድጄዋለሁ። ግን ሙስሊም ስለሆነች ጸጉሯን ብትሸፍን አሪፍ ነበር። ሃይማኖት ውስጥ አያገባኝም። ግን ሙስሊም ነክ እንደዛ ነው። ጥላይ ሙስሊም ነክ አንተ ሊያነካካ ያልበላል ለምን ታካለህ? ሙሉ አይደለም ነው ገብቷል። ሙሉ አይደለም ጥላይ ያደረገው ፎቶ ማለት ነው። አፍንጫው ላይ ያለችው ላይ ታታል ምልክቷ በቃ ባህሉን ጠንቅቆ የሚያውቅ ልጅ ነው ያደረገው። ግን ጎበዝ እንዴ በቃ ኩርት ብሎ ሲሄድ አያማራ ኩርት ብሎ ሲሄድ አይተዋል። እዛ ጋር ሲሄድ አማራ ብለብና አዳምጠኝ። ይሄ አንዳንዴ ጥላይ ምን መሰል አሁን አንተ አማራ ብለህ ስታከብረው አማራ ብለህ በቃ ጥበቡን ሰራው ነው ማለት ያለብህ። ደስ የሚል ጥበብ እሱን እኮ ነው አይደለም? አለባበሱ የአማራ መሆኑን ድፍን ኢትዮጵያ ያውቃል። አንተ አማራ ለምን ትላለህ? አባባል እስቲ ቆይ ልጅ አሁን ኦሮሞ ለኦሮሞ ነገር እኮ ይኸው ብሔር ናውጣ ያሳዘኝ ቀጥል አይደለም እንጂ አንድ ነገር ልንገርህ። እኔ አሁን እንደ ወንድምነት ዝም ብዬ ልምከርህ ዛሬ ጭንቅላትህን ሰፋ አድርገህ ማሰብ መቻል አለብህ ብዬ አምናለሁ። እንዴት አድርገን ነው ታዲያ ልናስተካክለው የምንችለው? እንዴት ነው እኛኑ እንዳያደርግብን ነው አይደል? እሺ የተማረ የሚያደበድበው አንደኛ ጅቦ ነው። ሌላ ተጥራው የዚህ ልጅ አለባበስ ሳይታችሁታል? መጨረሻ ላይ ሬክስ ቴድሮስ ኢትዮጵያን አንድ የሚያደርገው ቴድሮስ ያረጋል እንደዛ ሲል ቴድሮስ ወደደበት እንዳይልክ ረፋል አለው ማዱ። አይ ይሆናል እናቴን የኢትዮጵያ ቴድሮስ ይሆናል እመነኝ በቅርብ ጊዜ። ይኸው ማድረግ ያለበት አዶኒ አሁን ትንሽ ነገር እንኳን ፖለቲካ የተባለ ስለሆነ ኢትዮጵያን አንድ አደርጋለሁ ከሚል እንደዚህ አይነት ነገሮችን ትቶ አሁን የጀመረበትን መንገድ መቀጠል አንድ ማድረግ የሚችለው ወጣቱ እኮ ነው ቡላላ። እኔ እናንተ የምናስተላልፈው መልእክት ብዙ ሰዎች እንደሚቀይር ታውቃለህ። ተሳዳቢዎችም ብዙ አሁን እኔን የሚመስሉ ሰዎች ስንት ይፈጠራሉ፣ አንተን የሚመስሉ ሰዎች ስንት ይፈጠራሉ። ይሄን ግን አስበዋል? እኔ የሚመስል እኔ ብቻ ነኝ፣ ማንም የለም። አንተ ነህ ራስህ የሚመስል ቡላላ። አሁን አንተ ልክ እንዳንተ የሚያላግጥ ወይ እንደኛ የሚያላግጥ ስንት ሰው ይፈጠራል። አሁን እንደ ጥላይ ምርር ያለ ምቀኝነት ያለበት ስንት ኢትዮጵያ ይፈጥራል። እስ ተመልከት አሁን ዮናስ አሁን ይሄ ናልንገረ ይሄ ልጅ ጥሩ መሀይብ ነው። አንደኛ ነገር አዳምጥ። ለምን ብለህ ጠቅም ምን ጥሩ መሀይብ ነው። ለምን ብለህ ንገረኝ። አነጋገርን አስተካክል። አዶናይም በዚህ ልክ እዚህ መናገር የተከለከለ ነው። አስተካክል። ከእንደገና እንዴት ነው እንደዚህ የሚናገር? ምን መሰለህ ወጣቱ የሚቀየርበትን ብዙ አይነት መንገዶች መፍጠር የሚችለው ራሱ ወጣቱ ሬክሰን
ኤግዛክትሊ ፌክሰስ ይሄን ነገር እንትን ማለት አለብን። ሁለተኛ ነገር እዛ መድረክ ላይ ያላየናት እቺን ሴት ነው። ለምን ሾጣጣው በቀለ ኧረ በእናትህ የስቲፍን አንጣልኝ በእናትህ ስቲፍ አለ ጆሲ አይለኝ አንቺ ካለሽ እንትን ጆሲ ትናንት ቤቱ ገብቼ ማለት ጆሲ መጣሉኝ አረ ሳይቻ ሪከን ፔሬድ ግን የዋህ ነው እናቴ ምንም ትርጉሙም አልገባው። በቃ ፔሬድ መስለሽ አሉት ገባ። ምንድን ነው ሲሉት ያው ይሄ ወር አበባ ነው አለ። ጀው 30 አበባ ነው እንዲህ በጀርባው ዙሯል። ቁጥሩ ያደርጋቸው ከ29 እስከ ማብራሪያውን ሰምተዋል። ሲያወራ ሰምተዋል አይደል? እንግዲህ አንተን እያወራ የሴት ልጅ ትክክለኛው ፔሪድ ከ25 እስከ 30 ነው አለ። 17 ወይ ደግሞ 20 አካባቢ የሚመጣ ፔሪድ ሆስፒታል ሄደው መታየት አለባቸው። ይሄ ልክ አይደለም ማለት ከዛ ኮለሱን ጨረታ ላይ ወጣ እኮ አንድ ሴት ልጅ ጤነኛ ከሆነች እንዴ ፔሪድ ማን ነው የሚገዛ? ደግሞ ዮኒ ነው ናግዛ ብቻ የስቲፈንም ካየው ደግሞ ያሸናል። ልጅቷን ጀበና አድርጓት አይተኸዋል? አላየሁም። የስቲፈን ደግሞ ብትይ ስቲፍም ያሰቃል። ልጅቷን ጀበና ነው ያደረጋት። ጸጉሯንም በጀበና ነው የሰራው። ጀበና ቅርጽ ያለው ጸጉር አሰራር ነው የሰራት። እሱ ደግሞ ነጭ በነጭ ለብሷል። እኔ ሲኒ ነኝ፣ እሷ ደግሞ ያው ጀበና ናት። እዚህ አናቴ ላይ ወርደው ለጸጉር ደግሞ የቡና ዋጋ ምን ያህል እየጨመረ መሆኑን ያሳያል አለ። ይመቻችሁ ግን እናቴ ትውት ደስ የሚል ጊዜ ነበር። ያው አዶናይ በመብላቱ ሁለተኛ ደስታ ነበር። እንዲሁ ደግሞ ነጫጭ ለበሱ ነበሩ። አይታችሁ የለበሱት መነጽር ምናምን ይሁን በስመ አብ ወልድ ምን ነው ይወራስማ ተመቸው። እነዚህ ግብረ ሶዶማውያን 6 በኢትዮጵያ ተንጸባረቀ። ወንድሜ የኢትዮጵያ ሕዝብ ራሱ 6 እኮ ሰይጣን እጅግ አንገት የሚቆርጥ አይደል? እኔ እኮ እንዴት ነው ብታስቡት ሰው ባለ እኔ ይመቻቸው፣ እግዚአብሔርን ይመቻቸው፣ ሁሉም ይመቻቸው። እርቃኗንም ብትሄድ ኢትዮጵያዊ ነን መቀበል አለብን። ኢትዮጵያዊ ነን እንዴ! ሴት ልጅ እርቃኗን፣ ወንድ ልጅ እርቃኑን ቢሄድ መቀበል አለብን። ባህል አለን እንዴ! በጣም ብዙ እኮ ነን። ለምንድን ነው ኢትዮጵያን የሆነ እንትን ውስጥ የምናስገባት? ባህላችን አይደለም ይሄ ወጋችን አይደለም። ኧረ ሲያስጠላ እከክ እናንተ ኢትዮጵያን ዞር ብላችሁ ብታዩ ወደ ሙርሲ ወደ ሐመር ብትሄዱ ወደ ማቲያስ ኔክሰን ማቲያስ ገብቷል። ይታል ጤና ይስጥልኝ። ጆይ ሰማይ ነው እንጂ እየሰማሁ ነው። ወጥተህ ነበረ ተደውሎልህ ይሆን ወንድሜ? ያ በውስጥ አወራሻለሁ። እኔ የምለው አሁን የኢቫናን አለባበስ ያልከኝ ምንም እኔ ጨርሻለሁ። አሁን ዛሬ ፕሮግራም አለኝ ማታ ላይ ገራሚ ነው። ቆይ እና ማቲያስ ይኸው አንድ ነገር ልንገርህ። እኛ ኢትዮጵያውያን ማቲ አራዳ ማን ነው ወርድ ጎመን ደግሞ ማን ነው ይቀይ በቀይ አድርገው ደግሞ ምንድን ነው ጆሲ ይባላል። ኬት ያመጣ የት ነው ያለው? ኢትዮጵያ ውስጥ ይገረፋ ምንድን ነው እንደዚህ መነጽሩ ቀይ የሚገረፈው ምክንያት የሚያስገርፈው ምክንያት ወንድ ቀይ ካረገ በቃ ያ ነገር ነው ማለት ነው። ቻጩልኝ እንዴት ያ ነገር ነው? ሰው ማለት ሰማም አንድ ነገር አንተ ኤርትራ ስለሆን ቀይ ነገር ትወዳለህ፣ ለእኛ ተወይን እኛ ቀይ አንወድም። ዳሴት ይገረፋል። ያደረገበት ምክንያት ገብቶሃል? ገብቶኛል። ጉበት ነው ዳሴት። እሱ አለባበሱ ምን አለ መሰለህ፣ ሴቶች እህቶቻችን ፔሪድ ላይ ሲሆኑ እኔ በሴት እጅ ነው ያደግኩት እና ይሄ አበባ
ምን ያፈርደ ብለ አሁን ወደ ባሰኝ ለዛ ነው። እና ፓንቱን ለምን አላሳየም ታዲያ? ፓንቱ ይታለ ባለገመር ነው ፓንቱ። አሃኛ አዲስ አበባ ልጅ እርስ በርስ እንጣላ የሌለን መሰላቸው አይደል? ቂጡን ቀድጆ ማለት ነው የጨለመን ጋር ስም አዳምጣ። እኛ ብንጣላ ነው ጅቡ አንድ ነገር አይደል ነው አንድ ነገር ማዘር ትሙት ነው። ትግል ላይ አንድ ነበርን አይደል? ትግሉ ላይ እንቆማለን፣ እንዋጋለን። ይሄ ያገር ጉዳይ ነው። ይሄ ማለት እኮ ልጅን ትምህርት መላክ የማችልበት ሲቹዌሽን እኮ ነው። ጭራሽ ቀይ መነጽር ቀይ ሎቲም ዙም አድርጎ ስታንዲ ያደርጋል። እንትንክ ሞባይል ያደርጋል። ማቲ አዳምጠኝ። ይሄ ልጅ ያለባበስ እኮ የኢቫን አለባበስ ነው ልናደንቅ የሚገባው። አስበሃል? ይሄን አለባበስ ኤልሻዳይ ለብሳው ሄዳ ቢሆን ሞር ቡላላ ይተቀበል ከሆነ እንዴ ቡላላ ከሱ ጋር እንዴ ምንድነው እንዴ? እንቃወም ማለት ጥያቄ ግራ ነው የገባኝ። እኔ አልቃወም። እኔ ሁለቱንም ደግፍ ነኝ። በጣም እጅግ በጣም ደግፍ ነኝ። በጣም ቡላላ ያደጉት ሀገር ላይ ያለው እኔ ጌታ። እሺ ቡላላ ወረቀት አላለቀም ሂደት ላይ ነው አላለቀም። አጋቹ እናቴ ይመቸኝ ይቆላሉ አለ። አንተ ዝም ብለህ በጓሮ እላላክልኝ። አዳምጥ ማቲ። እኔ ከለበሰው ከተናገረው ንግግሩ ሰምተዋል፣ ያለውን ሰምተዋል። ይኸው እኔ አለ ምን አለ ጅቡ አንተን አለ። አንተ አትዋሽም። ማዘርት ምን አለ ቴሌቪዥን አይቻለ ገባ 10 ዓመት ሆነኛል ቴሌቪዥን ካየሁ ነው አውራ አንተ እናቴን ሰ ችጋራ ነው ቴሌቪዥን ላይ እንዴ እብድን እንዴ አላየም። ቴሌቪዥን ምን ምታወራ ቲማቲም ልልቀም ወይስ ቴሌቪዥን ላይ ነው? ቲማቲም እስራኤል መልቀም ነው። ኦኬ ተል በእግዚአብሔር አዳምጠኝ ብላ የሰማው ነው። ይሄንን ልብስ የለበስኩት በሴት እጅ ያደግኩት አንድ ሴቶችን የሚያንጸባርቅ ነው። የወር አበባ ተመልከት። የወር አበባ እዚህ ጌጡ እንዳለ አበባ ነው። ይሄ ጌጡ አቷል እዚህ ደረቱ ላይ ያለ እንዳለ 30 አበባዎች ናቸው በቀይ የወር አበባ በማስፈራራት የወር አበባ ምን ሪፖርት እየተደረገ ነው። ፕሊስ እንትን አድርጉ ፕሊስ። የወር አበባን በማስመለከተና እኔ ህመሙ ባይሰማኝ እንኳን ሲያምለው ነው አይቼ አውቃለሁ። በደንብ ነው እና ቂጡን ንቅረዳዋ ቂጡ ይቀደዳ እንደዚህ ልቀድልለት አሁን ይኸው እሺ። አንተ አሁን ስለ ሴቶች ህመም ቆይ አሁን ልንገርህ። ሚስት ትኖራለች አለች አንተን አይደለም። እሺ ማን ነው ታዲያ? ልጅ ትኖራለች። ቡላላ ነው አውቃ ነው ግን አይደለም አትታላልቅ እናቴን ሰ አረጅቡ እናቴን ሰ አንቀታ እንደዛ ሰው እሺ ማለት ነው። ፔሪድ ላይ ሲሆን በጣም ይሰቃያሉ። በጣም አሁን ሴቶች ያንን ህመማቸውን እንኳን ለመርሳት አንዳንዴ ለወንድ ልጅ መንገር ራሱ ይከብዳቸዋል። እግዚአብሔር ፔሪድ ላይ ነኝ ብሎ ማውራት ካንተ በለጠ አናውቅም እና ምን አስጨርሰኝ ጅቦ እናቴን ሰ ይኸውልህ እግዚአብሔር እንዴ ሴት ልጅ ሞታርሎም ያወራው አንተ የበለጠ አላውቅም። ስለዚህ አምና እሺ ላውራ አልጨርስ። ፔሪድ ላይ ነኝ ማለት ይከብዳታል። እግዚአብሔር አሁን ምን እያሉ ነው? ጆሲ ጋር ይሄን ላውራ ማን ላይ ነው ሲመጣ ይላሉ። ሲመጣ በጣም የሚደነቅ ነው። አንድ ስቴፕ አሻሽሎ ኦኬ። እኔ ባለኝ በአሁን ሰዓት ባለኝ ነው መፍጠር ነው እኔ ተጽዕኖ ፈጣሪ በአሁን ሰዓት ያ ባለ ጊዜም ስለሆንኩ እና ይቀደድ ለምር ነው ሐሳቡን ያልገዛው አልገዛውም። ሐሳብ አንተ ባለጌን አንገን ገራራ አይለፈልህ መቀበል ጥቆም አልፈልግም አውቃለሁ። ግን ይቀደድ ነው ማለት እኔ ቀዩ ራሱ እኛ ጋር ቀይ የለም እኮ አይደል? እኛ ጋር እኮ አረንጓዴ ቢጫ ነጭ አይደል ያለው? ገልብጠው ነው እንዴ ሰውዬ? በቀን አስተሳሰብ ካየኸው ይሄ ልጅ አሁን በቃ በጣም ያማቸዋል ሲታመሙ። እኔ ፔሪድ መጥቶብኝ አቅም ወንድ ነኝ፣ ግን ደግሞ ሴት ልጅ እንደዛ ስትሰቃይ አይቼ ተስፋኝ ነው ወገቤን አመመኝ ምናምን የሚሉ ሴቶች ያንን ስቃያቸውን ለማሳየት እኮ ነው። እንዴት ነው ግን ማቲ ማለት እናቴን ሰኝ አሁን የተረዳሁት እኔ እነሱ ወኩሉ የመጣው ነው የምትለኝ ፔሪዷ መጥቶ ወገቧን እንዲህ እቅፍ አድርጋት እንዲህ ጀርባዋን ሰታ ሆዷን እቅፍ አድርጋት አይዞሽ ምናምን እያልክ ጆሮዋ ላይ ምናምን አላሳለፍክም? ህመሟ የልጆች እናት ትዝ አለች። ስለ እነሱ እኩል የመጣው ነው የምትለኝ በቃ ጆሲ። እሺ ጋይስ አንድ ነገር እንገራቸው አይደለ? በጣም ይቅርታ ላልቅስ። አንዴ 2 ደቂቃ አስጥንት ለዚህ ለጥፋት ይላልቅስ። አልቅስ አይለፍልህ
ስንት አምልጠህ እንደዚህ ቁጭ ብለህ ሽና እናቴን ይሳኝ አንድ ነገር አይደለ እኛ አዲስ አበባ ልጅ የለንም ብለው እራበት ሀገሩ ላይ እራበት እናቴን ይሳኝ የመጣው ጊዜ ግን ማለት ነው አይደል አንድ ነገር አይደለ እናቴን ይሳኝ አዲስ አበባ የመጣው ጊዜ ማለት ነው እሬቻ ነው ማስከበር ይሆነ ኖ አዳምጣ እሬቻ መች እንደማይከብር ልንገርህ ነኝ ማቲ አድምጠኝ በአሸንዳ ጊዜ እሬቻ ያከብራል እያልኩ እኮ ነው እኮ አንዴ አድምጠኝ አሁን በቀና አመለካከት ካየኸው ሴቶች ፕሬድ መጣ ከማለት ይልቅ ጆሲ መጣ ለማለት ይቀላቸዋል ቃላቱ ራሱ ጆሲ ማን ይሄ ቀይ ያደረገው ልጅ በቃ ሞቷል እኮ ፕሬድ መስሎ ከመጣ በሱስም ቢሆን ምን ችግር አለው ብሎ ሴቶቹ ጆሲ መጣ ወደ ማለት ሄደዋል ይሄ ደግሞ አንድ ስቴፕ ማሻሻል ነው ብዬ ነው ከመሳቀቅ ሴት ልጅ ቡላላ የሞተ ሰው እኮ አይነሳም እኮ አይደል ሞተ ይሄ ልጅ እኮ ሞቷል እኮ ኦሬዲ እኮ እሺ ስለ ማቲ እንተውና ማቲ ምን መሰለህ ወደ እህታችንስ ሀሳብ ትሰጣለህ ያቺ እናቷ ለፋት እቺ ያጥንት ቁመናት እቺ ሲጀመር ይዳቅማለች ባደው እንዳትናገር መጥፎ ነገር እንዳትናገር እሺ ስለ በጥሩ መንፈስ ላውራት መጀመሪያ የሰውን ሀሳብ ስማ የሰውን ሀሳብ ስማ ይኸው ማቲ አንድ ነገር ልንገር አሁን አንተ ብቻ ነው የምትቀበለው ጅቦ እናቴን ይሰኛ ነው ማዘርቱም ታልሰ እኛ ኢትዮጵያውያን የ80 ምናምን ብሔር ጥርቅሞችና ጉራማይሌዎች ነን ሁሉም የየራሱ የሆነ ባህል አለው ይህ አለባበሷ ሐመር በዘመናዊ ተከሽኖ ነው ምን ሐመሮች አሁን ለምሳሌ እነዚህ ራቁታችን ነው ማለት ነው አዎ ያንን በዘመናዊ ከሽና ነው ያመጣው ተከሽኖ ምንድነው ሐመር ለብቻውን ተከሽኖ ማን ነው አንድ ላይ ተቀላቅሎ እኛ ሁላችንም ስለ ዘመናዊ አለባበስንና ሐመር አለባበስን አንድ ላይ ስታመጣው እንደዚህ ያለ አይደል ደረቷ ይታያል ግን አንተ ራቁት ራስ ነገር ነው ራስ ይሄን ታበረታታለህ እንዴ ብራዘር አንተ ባህል ስለምን ማን ነው ማን ብራዘር አንዴ ነው ነው ከታ መጣ ብሮ አሜሪካ ሰዎች ያወራና አንዴ ዱቆላ ዳምጣ አሜሪካ ከተንከ አረብ ሀገር እንደ ያለው ተፈደለ ጠላ ሌለው ሰውዬ ነው አሁን የማይለበሰችው አለባበስ እኔ እጅግ በጣም የተማርኩበታል ባላርም ተነስታት አንዴ ቡላ ላይ አንዴ ላውራ ባላርም ተነስታት ከማን ሄና አወለ ሱዳን ሞጆ ያረጀላት ከለማጀላ ምን ትላል ምን ሱዳን ወላ ሆን ምን አሜሪካ ገብቶ አረበኛ የሚናገር የመጀመሪያ ሰው እኮ አንተ ሙር ነው የሚዘባጭ ትናንትና ዱዳ ጀንጅኝ ለአሜሪካ ወርቀት ሰጥኝ እኮ ባለው እንኳን ደስ አለ ማለት ነው ዱዳ ጀንጅኝ ማዘርቱም ዱዳ ስለጠለጭ አይባል አንተ አይለፍል አይባልም መዛ አይባልም ቦምብ የምትነቅል ይመስላችሁ ስሞትል ልጥላል ሻቢያ ነው እንዴ ኧረ አይባልም እልል አይባልም ምን ነው ሻቢያው እንደጋገምኩስ ሬስታን ችግር አለ ልታነካካኝ አይ ከሻቢያ ጋር ችግር አለብህ ፎር ችግር አለብኝ ይስጡን በቃ እንለፋቸው እንደ ሙሴ እንሻገር እሱን አሁን ስላለባበስ እሺ ከቡላላ እንጀምራለን ቡላላ ስላለባበስ ስለ እህታችን ስለ ወንድማችን ቡላላ ጀምራ ከዛ ቡላላ ሩዝ ይገዛኩ እንደዚህ ባለኝ እናቴን ሳይቋሉ ሩዝ ሊገዛኩ ወርዶ ቡላላ ሄድበት ምንድነው እሺ ማዘርቱም ተሽ አራጅቦ ማዘርቱም ተሽ ጥላይ ቀጥልሽ ጥላይ አሁን ቡላላ አልከም እንዴ ጥላይ እንደምትለው ቡላላ ነው ቡላላ ነው የሚያወራው እንዴ ቡላላ የለም እሺ አንተ ቀጥል አውራ ቀጥል ኦኬ ሁለት ደቂቃ እንደ አዲስ አበባ እሺ ሁለት ደቂቃ እንደ አዲስ አበባ ልጅ እንደዛ ታላብስኝ አንድ ወደባ በአዲስ አበባ ካውንሳ ጀምሮ አዲስ አበባ ቀይ ልብስ አረከማት እናቴን ይጠነቀደዋለሁ አንድ ሁለተኛ አትወኩም እናንተ ዳሴት እናት ወልዳለች ፎቶ ቪዲዮ ካበራ እግዚአብሔር ምስክር አንድ ሳምንት አልቆየም ትገረፋለህ ትቀጠቀጣለህ እርቻ ተከብራለህ አዲስ አበባ ላይ እርቻ የምታከብረው መች መሰለህ እርቻ የምታከብረው እስና ቢኮዝ እርቻ ስለሆነ አይደለም ብራዘር እኛ ይለፈላችሁ ነው የወጣ ነው አዲስ አበባ ልጆች እርቻ የምታከብሩት የትግራይ የሚከበረው ጅቦ ነገራቸው እሺ እርቻን የምታከብሩት አሸንዳላ አንድ ዳሴት ፖለቲካ እንዳይሆን ብዬ ነው እሺ እናቴን እደምራለሁ ደምራ አካፍላለሁ ቀንሳለሁ ምንም አታመጣም ማለት ዳሴት
ሐሳብን አላስቀየረችህም እንዴ እስካሁን? አረ ወለድኩ እኮ ጅቦዬ። ልጁ ራሱ ሲወል ትግረኛ ይወጥ ከሜ ያላለም ሲወጣ ምን ስለ ከሜላ ወለ እኮ ስማ፣ የኔ ውሸላ እኮ የኦሮሞ ውሸላ እኮ ነው እንደምታው ነው ደንሳኝ ዱላ ይዞ እኮ ነው የወጣው። ያምባል እንደኔ አረ ጅቦታው ስሞትል እኔ ባለጌ ነኝ እናቴን ሳይ እኔ ደቂቃን ጨርሰሃል። አሁን ይኸው ደቂቃን ጨርሰሃል። ወደ ሌላው እንሄዳለን። እሺ ወንድማችን ጥላይ ማለት ነው እንደተከባሽ ታውቀዋለህ። የምታውቀው ሰው ብቻ አስገባ። አቋሉ ማንም እዚህ ክፉ ነገር አይሳም። የሚሳደብ ከሆነ እሳደባለሁ። ለምን ስሳደብ አትፈልግም አይደል? ከተሳደቡ ይደበታል። ስድብ የለም ወንድም አለው። ኧረ ስድብ የለም። እኛ ተቆንጥጠን ያደግን። እሺ የት ሀገር ልጅ ነህ? አዲስ አበባ ቦሌ መድኃኔዓለም ልጅ ነኝ። የሀብታም ልጅ ነህ። ሂድበት በቃ አንተ ቦሌ መድኃኔዓለም ከሆነ ታስብ የተወለድከው ሂድበት። የኔ ጌታ ቦሌ መድኃኔዓለም ከሆነ ተጋር ሆነ ሂድበት። በአጠቃላይ ጅቦ እዛ ፕሮግራም ላይ በአጠቃላይ የአዲስ አበባ ልጅ የለም። የአዲስ አበባ ልጅ የምጠራ የለም። ሁሉም ሰግጠው የመጡ ናቸው። ከእዛ ፕሮግራሙ ላይ ይሄ የሚዘጋጀው ፕሮግራም ላይ ይሄ አዋርድ ነው የተዋረደ ህዝብ ላይ አዋርድ ብለው ያመጡትን ያልደግፈው ስላለባበሳቸው ነው። በእናትህ ብራዘር አልገባም። ስላለባበስ እኮ ምን ነው የአሳ ግማቱ ከወደ ናቱ ነው። ስለዚህ ፕሮግራሙን የማልደግፈው ከሆነ አለባበሳቸው ጅቦዬ ሞረድ ደስተኛለህ። ለምንድን ነው ፕሮግራሙን የማትደግፉት? ስለተሸለሙ ደብሮ አንተ ነው ቡላላ እሺ አለም መሰለህ እኔ ባለጌ ነኝ እና የማልወደው ሰው ቤት አልገባም። እኛ እኮ ትግሉን የተሻገረን ሰዎች እኮ አይደል እንዴ? ቲታኒ እያወራ ያለው ነገር እኛ እያወራን ያለው ነው ስላለው ሳቆላመጠው ድብርብር ጠፍቷል። ምን ሆነ ነው አይወንዳ እያወራ ትንተፋተፋለህ። አዳምጣ ሳቆላመጠው ነው። አይ ጅቦ እኔ ይሄ በተለይ ይሄ ጋቢ ለብሶ የመጣው እግዚአብሔር ምስክሬ ነው። በቃ ቅብርር ጅንን በቃ ምን ብዬ ልንገር፣ በቃ ልቤን ያሞቀዋል ሳየው ማለት ነው። በጣም ነው ደስ ያለኝ። እሱ አማራ ስለሆንክ አማራዊ ብሔርተኝነት ስለምታቀነቅን አምሮበታል አልኩ። እርቃኑን የሚሄድ ደግሞ ብሔረሰቦች እንዳሉ ታውቃለህ። እኛ ደግሞ እሱኛውን ስናደንቅና ስንወድ ለምንድን ነው የምትቃወመው? ቡላላ ቆይ እንደማመጣ ቡላላዬ ወንድሜ ያውራሱ አሁን TILAYE ያውራ አንድ እና ዲንሴ ያውራ ጊዜ አልሰጠው ነው ሂድበት። ያ እና አለባበስ ጅንና አባባሉን ምናምን እጅግ በጣም ነው ወደድኩት። ፕሮግራሙን ባልደግፈውም ከዘራ እየያዙ ዱላውን ይዞ ገብቷል። ማንነቱን ሳይሻይ ነጠላ አድርገው ልጅ ነው አይደል? ነጠላ አድርገው ልጅ ነው። አዎ በቃ አይ ላይክ ሂም በጣም ነው ወደድኩት። እግዚአብሔር በቃ ይመችው እና ዳዳነች አበቤ ነግረን 10,000 ካሬ ሜትር እዛው አዲስ አበባ ላይ ልጅ አስወጣ እናቱ ይመችኝ ኖ አወጣው ሳውዲ ቁጭ ሩዝ ቅጣ ዱቃ እንዴ ካሊፋ ደግሞ ማስወጣት አችልም። ካሊፋ ማቲ በጣም ጓደኛዬ ነው። እግዚአብሔርን ምርጥ ጓደኛዬ ነው ካሊፋ። አለመግባባት እንዴ ስርዓት ካሊፋ በጣም አሪፍ ልጅ እናቴ ትሙት የሰው ጥግ ነው። ፓቲ ምን ሆነ ነው? ተው እንጂ እንዲህ ይደረጋል እንዴ? እሺ ነው ግቡ እንደገና አሁን ሀሳብ አስተያየት እንዳትናገር አንተ አትሳደብ። እኮ ከጥላዬ ጋር መስሎኛል። ከካሊፋ ጋር ነው እንዴ? ከካሊፋ ጋር ምን እሺ ነው የሆነ ሰዓት አልተነጋገርም። ራስ ከሱ ጋር ከተቀመን ሰው ሆኖ ከሱ ጋር ተቀምጠን እንዲህ ይላል እንዴ? በቃ ካሊፋ ማቲ አሪፍ ሰው ነው። እናንተ መግባባት ምን አገባኝ ነው? አሪፍ ሰው ነው። ባናቱ ይተከለለ ነው። አንተ ደግሞ ችግር አለብህ ካሊፋ። ሬስ እንዴ የባለፈውን ጠላው ዋስካው አረሳው ማይገርም አረባ ካቹ በቃ ካሊፋን አታስወጣው። ማቲ በእናትህ ጀለስ ነው እንዴ? ሞዴሬተር ራስ አይደል እንዴ? ቆይ ካሊፋ ቆይ እዛው ተው ማቲ ተው እንዳታስወጣው በእናትህ። ቆይ ማቲዬ ሞዴሬተርሽን በገዛ እጅሽ አጣሽ። ሬስታል ካሊፋ ይሄን አለባበስ እንዴት አየው? ቆይ ይገባል ማነው ካሊፋ ይሄን አለባበስ እንዴት አየው? እናታም ሰንታራ ሞዴሬተር ሰጥተው ነው ይደቀቀናም። ስርዓት ያዝ ስርዓት። አንተ እንዴት ነው ለሱ ሞዴሬተር ሰጥተው እናተቆጥሩ? ይሄ ለስድብ ስርዓት ያዝ ካሊፋ። እናቴ እንዳትናገር
ወይም አይደለም ማቲ እግዚአብሔርን ከሊፋ አሪፍ ሰው ነው። እናቴ ትሙት በጣም ምርጥ ነው። ለምን ታስረዳዋለህ? ካልተመቸው አይመቸኝም አልመቸውም ማለት ስርዓት ያዝ እንዴ አትሰማም እንዴ? አሁን ስላለባበሱ እንሄዳለን። እናስታርቃቸው። እናቴ ትሙት እናስታርቃቸው። ቢታረቁ አሪፍ ነው። ካሊፋ ደግሞ ፋሚሊ ነው ማቲ እንዴ ጨዋታ ይችላሉ። ሁለቱም አሪፎች ናቸው ምናምን እንዲህ መነጋገር የለባቸው። አፏፉ ተባባሉ ባላ ጅቦ ወንደኛ ማለት እና ይሰን እኔ ስሳደብ ሰልተኛ አልተቀም አይደል? አዎ ትንሽ ብቻ ነው የምትሳደበው። እኔ ስትሳደብ ቡላላ አፍልስ አይ በሚለው ማለት ተሙት ከፍተ መሆን ካለብኝ ከፍተ ነኝ። አንድ ገታ ምን አለ መሰለህ የሆነ ቦታ ዘው ቢስገባ ስሜን ስላየው ብቻ ባደው ቲክቶክ ላይ አያውቃቸዋለሁ የበጎችን ባያውቃቸዋለሁ ታይፒንግ አለና እኔ እኮ የለውም የሆነ ሰው ቀርቶ ላከልኝ እናትን በደው ረዳው አለኝ። ይመቻል ባይዶ ካሊፋ ጅቦ ተሳስተሃል ካሊፋ እናትን አሁን ያልከው ቃል በህይወት የተጠቀመው አላውቅም። ካሊፋ እናትና አባትን ሰርቦ ያውቃል። አባትን ያከብራል። አዳምጣ እኔ የመርካባራነ የጠጣ ጊዜ ወይ የሆነ የጦስ ጊዜ የምጠጣው ብር ስላለኝ ነው የምጠጣው ነው ብራዘሯ ገንዶት አሁንም እንዳይደብር ገንዶት ነው ሐራም ስለሆነ ነው እንጂ ብር እኔ ሐራም ስለሆነ ይመች አንድ ነገር ልንገርህ ነው አሁን ያልከው ቃል ተሳስተሃል። የምር 100% ምን ይመነግርልህ ተሳስተሃል። አንድ ነገር ልንገርህ ካናድ ላውራ እንዴ በቃ ይኸውልህ ተበዛብ ዘርች ቤት የዛኔ በነበረው ስፓት ተነጋግ ምንድነው ማትፈታው አንተ ስንት ሰው ጋር ተረጋግጠህ ፈታ የለ አዳምጥና ወይ ብራዘር እዛው ነው እዚህ መሳደብ አይከብድም። ስላለባበስ እንዲዳውን እኔ ከእናንተ ባስኩ ባለጌ ነኝ። ይሄን ውሰደውና ጅቦ ወዳጅ መታረቅ አለባችሁ። ተታረቁ ቦላላቶ ይመችው ላይ ቆይ አንዴ እናስታርቃችሁ። ቆይ እርቅ ይቀር ምንም የሚያገናኘው ነገር የለውም። ፒታዬ ቤልቱን ልቀው እንዳያንቀሽ በቃ ማቲ ካሊፋን ባገኘበት ቦታ ሰላም በለው። እንዴት ነህ? ደህና ነህ በለው። ሰላም ነህ? አይ ቤልቱን ልቀው አንቆታል እኮ አንቆትን እያወራን ያለው እኮ አንተ ሰው ምንም ፈሩ ችግር አረላ ተጋበነ ችግር የለውም። አንቆት የወሮክ ነው እንደዚህ ከፍ ዝቅ ብታረገኝ እኔ አልመልስልህም። ጊዜን አታባክን ወንድም አለም በጣም ቢዚ ነው። አይ እናቴን ሳይ ሪስፔክት ማ ብራዘር እናቴን ሳይ ሪስፔክት አሁን ወደ ቁም ነገር እንደማመጥ አንጫጫ ጅቦ ይሄንን ፎቶ ፊት ለፊት አድርገው ኢትዮጵያዊነትን የሚገልጻል። እስቲ ዛሬ ትሞት እንደሆነ ታያለህ። ኢትዮጵያዊነትን የሚገልጽ ፎቶ የለም። ያሁኑ ይገልጻል። ያሁኑ ልጅ ያረጋው አሁን የሚገልጽ ሁሉም አካባቢ ለበሳል። አዳምጠኝ ይኸው ጥላይ አንዳንዴ አትሳሳት። ኢትዮጵያውያን ጅቦን አምናቸው የገባችሁ ሰዎች ግን ጅቦ ግን ይሄ ልጅ ታሪክ አልሰራም። ግን ኧረ በእናትህ ጀመር ፕሮፋይልን ቀየረ። በቃ ይሄን ፕሮፋይል ቀየረ። ለምን ይሙት አባር ጉበት አታስቀምጥ በላይ ላይ እናቱ ለፋት ያኛውን ይሄንን ይሄም እዛ የተከበረ ቦታ ገብቶ ጅቦ ለምን እየረገጥን እኮ ነገሮችን ቁጭ እያደረግን እያስተማርን እንሂድ። ቤተክርስቲያን ውስጥ ገብቶ ከኔ አሁን የፈለገ ልታወቅ ቴዲ አፍሮ ቤተክርስቲያን ውስጥ ገብቶ የእምነት ተከታይ አይደል እንዴ? ጥላይ ምን አይነት አማርኛ ነው የምታወራው? ቶባ ከሱ ጥላቻ አለበት። ጭንቅላቱ ገና አላደገም፣ ጠባብ ነው። ትልቅ ሰውዬ ነው ግን ጭንቅላቱ አልሰፋም። አልገባኝም። ይላስ እንዴ መልሶ እስኪ የቅድሙ ፎቶ ላይ እሱ ቡችላ ነው እና አልገባኝ። እኔ እኮ ፖለቲካ አላውቅም። እግዚአብሔር ምስክር ነው። ኧረ በእናትህ ስሙትላችሁ። ኧረ አንጣላ አዲስ አበባ ልጆች ግን እንጀላቲ ይሸጥን አረብ ሀገር ገብተን በሳውዲ የሱዳን ጥፊ ቀምሰ አረብ ሀገር ገብተኛ እንሰዳደፍ። በእናታችሁ እንደኔ ህይወታችን ቀይሩ። ስሞትላችሁ እዛ ቁጭ ብላችሁ አትሰዳደቡ። ስሞትላችሁ እኛ እኮ አበድን ነው እንዴው ትናንት አይደል እንዴ ከገና አመት አልሞላ እናቱ ለምፋት አረብ ሀገር አሩብኝ እና ጅቦ መካሪውን እሺ ብላክ ይሄን ፎቶ ልመልስልሽ። የቅድ እሱ ፎቶ ላይ ትንሽ ለመስጠት ይሄ የቀዩ ጉዳይ የጆሲ እንኳን ያው ኮድ ነው የሰጣቸው። ስለሱ ብዙም ማለት አልፈልግም፣ ግን ለችኳይ ለለበሰችው አለባበስ ግን ምን አለ መሰለ ጅቦ፣ እኔ አሁን ፐርሰናሊ ማቹርድ ለሆነ ሰው አሁን እኛ ማቹርድ ለሆነ ሰዎች ሜቢ አንዳንድ ሰው ኢንጆይ ሊያደርገው ይችላል፣ ሊደግፈው ይችላል። ነገር ግን
አሁን ለታዳጊዎች ምናምን አሁን ቲክታክ ታውቃለህ፣ ቻይና ነው ክሬት ያደረገችው እና ቻይና ላይ ልክ አንድ ሰው ቲክታክ ሬጅስተር በሚያደርግበት ሰዓት ሪል አይደንቲፊኬሽን ይጠይቃል እና እሱን ቤዝድ አድርገው ነው ፊድ የሚያደርጉ እንትኖችን አልጎሪዝሙ በቃ ለህፃናትም የሚሆን ምናምን ነገር እና ፕሮቴክት ህፃናት ማይንድ ብሬኖች እንዳይሆኑ ፕሮቴክት ያደርጋል አልጎሪዝሙ ማለት ገብቶሃል አይደል? ነገር ግን እኛ ሀገር ላይ አትሊስት አሁን ራቁቱ ምናምን ሳይሆን ባህል አለን። በተለያዩ ኢትዮጵያ ክፍሎች ራቁታቸውን የሚሆኑ አሉ። ነገር ግን ይሄኛው ኮምፕሊትሊ የዌስተርን ኢንፍሉዌንስ ነው እና ይሄ ደግሞ ለህፃናት ምናምን ብሬኖች የሚያደርግ ነገር ነው እና እሱን ፕሮቴክት ለማድረግ እንደዚህ አይነት ጉዳዮች ክሪቲሳይዝ ቢደረጉ ችግር የለውም ብዬ አስባለሁ እና ይሄን ለማለት ነው ጅቦ። እሺ በጣም አመሰግናለሁ። እሺ ከሊፋ ጅቦ እኔ ትንሽ ላዳምጥ። ቀጥላይ ቡላ ላዛው እያለ አየር ላይ ጅቦ ኪዳነ ምሕረት ከዚህ በኋላ ብታባረኝ ዞር ብያ እኔ ነኝ አባረርኩ እሱ አይደለም እኔ ነኝ። ኦኬ ጅቦ አስከብረኝ እዚህ ቤት ደበርከኝና አስወጣው በቃ አስጠላኝ። አስተሳሰብ ነው አዩ ጥላይ ምን መሰለህ የወጣ ጥላቻ ምናምን ያፈጠጠ ያገጠጠ ምናምን ነገር ጥሩ አይደለም። ጠይቅ ጅቦ እኔ ሁሉም ሰው የቤተ ክርስቲያን እምነት ተከታይ ወደ ቤተ ክርስቲያን መሄድ ይችላል። የፈለገ ታዋቂ ብትሆን የፈለገ ነገር ቢኖርህ አንተ ከቤተ ክርስቲያን ምጣፉ እንኳን ያነስክ ነው። የተከበረ ቦታ ማክበር አለበት ነው። ጫማችሁን አውልቁ ይላል። እሱ እዛ ገብቶ ሰልፍ ሲነሱ ጀስት ማስቆም ነበረበት። አዳምጠኝ አንተ ዝም በል ማስቆም ነበረበት። ኖ አዳምጠኝ ቆይ ሰልፊ መነሳቱ ነው አሁን ስህተት የሆነው ኖ ቤተ ክርስቲያን አይደለም። እኔ ሁለቴ ሶስቴ አይቻለሁ። አሁን ልጁን ከሃይማኖት ጋር ልታጋጭ የሞከርክ ነው። ባለፈው ደግሞ ከዘር ጋር ልክ አይደለም። በጣም ነውር ነው። ላይ ምን ሆነ አለ እሱ የሰው ሞራል ሴፍቲ ይጠብቃል። አንተ መጥተህ በፎቶ እናንተ አውሩና የኔ ምልከታ አላስቀምጥ ልስማችሁና የኔ ምልከታ አላስቀምጥ ቀጥሉ እናንተ ላዳም አንተ ምልከታ ሁሌ ተንጋድደ ነው። ጤነኛ አመለካከትም የለህም እባክህ። ኑሮን ራሱ እንዴት እንደምትመራ በጣም ትናደድ ሙላላ አንተ ነው የምታወራው ልጁ ነው የሚያወራው ግራ ገባኝ እኮ ጅቦ ቀላቀልካቸው እኮ ማን ነው የሚያወራው አሁን ቡላላ የሚያወራው ካስማስ ነው አዳምጠኝ ማቲ ምንድነው ጥላቻ አለበት በአዶናይ ማለት አዶናይ ላይ በጣም ምንም አያመጣም ጥላይ ምንም አታመጣ ለምሳሌ አዲስ አበባ ሆነ አታወራም እንደዚህ አዲስ አበባ ሆነ እኮ አስለቅስ ባስለቀዋል ዳሴት ለምሳሌ ህግ አለማወቅ ከደቂቃ አይደለም ብራዘር ይኸውልህ አዲስ አበባ ልጅ ነህ የአዲስ አበባ ልጅ ምን ይላል መሰለህ እምበከርስ ይባላል እምበከርስ ማለት ዝም ማለት ስትገፋ ዝም አዲስ አበባ የት ነው ያለው በሊቢያ በጥፊ የሱዳን ጥፊ ቀመሰ እኮ የለም እኮ ሳውዲ ነው ያለው ሊቢያ ነው ያለው እኔ በጣም የሚያናዱኝ የአዲስ አበባ ልጆች ወይ እንግሊዝ ነው ያለው ወይ ጀርመን ወይ ፈረንሳይ ይጮህ አይመቸኝም እኔ እኮ ተታኩሽ እኮ ብቻዬን ስቀር እኮ ነው ከአዲስ አበባ ላይ ለምን ይመቻችሁ ብያችሁ አሁን ቲታኒየም የምትለው ሰውዬ ማለት ነው ምንድነው የምትለው አውራ ተናገር ቲታኒየም ቆይኔ ላውራ ጅቦ አንዴ ዝም ብለህ አንዴ ቲታኒየም ያውራ ኦኬ አይወላ እኔ እያልኩ ያለሁት ይሄ ፕሮግራሙ ተሸላለሙ ተሰጣቸው አይ ዶንት ኬር እኔ የሱ ብኔ ችግር የለብኝም አዋርድ ምናምን ለኢትዮጵያኖች የሚገባ አይደለም የውስጥ ስደቱ ብዙ ችግር አለ እኔ እዛ ጋር ነው ያለው ፖለቲካ ላይ ነው ያለሁት እኔ እያልኩ ያለሁት በቤተ ክርስቲያን ውስጥ ግን በዛ ደረጃ ገብቶ ሰልፊ ምናምን ሲነሱ ይሄ የተከበረ ቦታ ነው እንደዚህ ማድረግ አይቻልም ብሎ ማስቆም ነበረበት ግን ልጁ አንድ ነገር ልንገርህ ትተና አንድ ነገር አይለፈለ መቃብር ልትቆም አልፈልግም ለመሰለ በጣም ኔጌቲቭ ሜንታሊቲ ያለ እናቴ ኢንሳን ማመስገን ካለበት ኖ ብራዘር ወይ ዋባ የተመተው አንተ መቃብር ጋር ምን ያያየው ጅቦ ስሞት ቦታ ግን አንተ ትክክል ነው የምትለው ቆይ እናውራ ይሄ ስድቡ ምናምን ተውና አና መሰረት ያደረገ ነገር ነው ኦኬ አልሳለብም ቆይ የተመቸው ቦታ ያከብሩ ፈልገው ነገር ይፈሚ ነው ቤተክርስቲያን የማመስገኛ ቦታ ነው ብሮ ቤተክርስቲያን የማመስገኛ ቦታ ነው ወይት ለምንድነው መቀሌ ትግራይ ሄዶ ያመሰገኑት ሲጀምር ትግራይ ለሚገኝ ቤተክርስቲያን አይመለከተም ታውቃለህ አይደል ቡላላ ይሄ ሰረቀ ብላን የምትለው ወንበዴ ምናምን ስላወራ ስለማይመለከተኝም ግለሰብና ምናምን አይመለከተኝም ቡላላ ማቲ አንዴ ላይ ይኸውልህ ቤተክርስቲያን አይመለከተም በእምነቱ ሰርግ የሚጋቡትን ቤተክርስቲያን ውስጥ ፎቶ ይነሳሉ ችግር የለውም አንተ ከፎቶው ችግር ቤተክርስቲያን ለምን ገባ ነው ምንድነው ምንም ሪዝን ምንድነው የሚያወራው ነው ጅዋን ያገኙት ወንድማቸው ነው ተነሱ አብረው
እዛ ማርያም ሲል አፕሪሼት አድርገው ቤተክርስቲያን ሲሄድ ደግሞ ልትቃወሙ አይገባም። ምንድን ነው ኢጥኑ ቀደዋለ ማዘትም ጅብ እንዴ ስለ አትወድም ኖ እናቴን ይኸውልህ ማዘት ነው ማተረጋጋ ስሜት አትሁን። እዛ ደረጃ የሚደርስ ሰው ምናምን አይደለም። እንዲህ በንግግር ምናምን ታሳምነዋል እንጂ አነጋገር ሻቢያ ነው ቦምብ ነቀያ ነው ሲጀመር ጥርስ የለውም ቦምብ ነቀያ ሻቢያ የምትለው ምን ነው? አውጣ እባክህ። እኛ እኮ ያለባበስ አይደል እንዴ ፕሮግራማችን? ምን አውቃለሁ ሻቢያ ይላል እዚህ እንዲህ። እሺ ምእመናን፣ አሁን ወደ ሐሳባችን ስንሄድ አዶናይ አጼ ቴዎድሮስ ብለነዋል። እንቲን ደግሞ እትጌ መነን ብለናታል። እና በዚህ ጉዳይ ላይ ሐሳብ ካላችሁ ሐሳባችሁ መስጠት ትችላላችሁ። አመሰግናለሁ ጅቦ። ሐሳቤን ያው በአንድ ነገር ነው የምቋጨው። ጥላይ መናደድ ያለበት አዶናይ እንደዚህ አይነት ሽልማት ሸልሞ ናይት ክለብና ጭፈራ ቤት ሄዶ ቢጨፍር መናደድ ነበረበት። ግን ቤተክርስቲያን ሄዶ እግዚአብሔርን ፈጣሪውን ስላመሰገነ ከምዕመናኑ ጋር ስለተደሰተ የተናደድክበት መንገድ ምንም አልገባኝም። ቀናት ይቀናል፣ በአዶናይ ይቀናል። በአዶናይ ብቻ ሳይሆን ትግራዋይ በመሆኑም በጣም ያንገበግበዋል። ይህ ነውር ነው። ቅድም አሁን ደግሞ ፕላስ በጣም ያስጠላው የሱ ጭንቅላት ምናምን ብሎ እንትን ሲል ነበር። ጥላይ በጣም ነውር ነው። ጥላይም ማቲም ቢገቡ ደስ ይለኛል እንደ ሀሳብ ማለት የሚመች ግን እኔ ስለ ጥላይ ብዙ ጊዜ ያየሁበት ነገር የራሱን ለማድነቅ ሌላውን ያጣጥላል። ይሄ ደግሞ ልክ አይደለም። ጥላቢ ሳትሆን ያንም ማድነቅ የራስንም ማድነቅ እኩል አስኪድ። ያንተን ከፍ ለማድረግ ሌላው መናቅ የለብህም። ምን አይነት አስተሳሰብና ጭንቅላት ጋይስ ይለናል ከታች ማቲ ማለት ነው። ጉድ ሞርኒንግ ማቲ ራሱ እርምጃ ሊወስድበት ምናምን አስቦ ነበር። እኔ ታው ያልኩት ታው ይደብራል። ይውሰድበት ማለት አሁን ክሪቲሳይዝ ያረክበት መንገድ ቸርች ላይ ምን አድርጓል ነው? ኢንፎርሜሽኑ የለኝም። ምን አድርጓል? ቪዲዮን አሳየው። ቸርች ውስጥ ገብቶ ጅቡ አንድ ላውራ ሳጠፋት አንድ ትዬ ይቅርታ እሺ ማብራት አምሮ ይሰሰረ በጣም ጅቡ እኔ ሳጠፋ አንድ ቁጥር ጻፍልኝ። ለምሳሌ ዋነዛ አይቀላቀልም። ለምን ከእናንተ ጋር ትግሉስ ነበርኩ ገባርለ አንተ ጥርስ ነው አዳምጣ ጥርስ የለቀን ማለት ነው። ጥርስ አለ ቢለቀልኩ ልጅ ነኝ ገባ። ዛሬ ግን ነው እንገፋፋ እንዴ? አረ ነውር ነው። እዛ ደረጃ እንደርስም ስሜታዊ እርምጃ ልወስድ። ስለዚህ ነው ለምሳሌ ይሄ ቂጡን እየበላ እግሩ የሚያከሰው አይደለም። አልወደም ጥላይ እየሰማ ነው አይደለ? ጥላይ ያወራ ጥላዬ አንተ አውራ እናቴን እንሰ ማዘርቱን ተራራ ምን አምለስ የኔ ሄዶ ሽልማት ስላገኘ ምናምን አይደለም። አይ ዶንት ኬር። እኔ ስለዛ ስለ ሽልማቱ ምናምን ሲጀመር የተደረገውን ነገር አልደግፍም። የሚያስፈልገን ብዬ ነው። ከዱባይ ጀምሮ ሲሸለሙ ሲሄዱ የነበረው ነገር እንዳለ ፌክ ነው። የሆነ የፖለቲካ አቅጣጫ ለማስቀየር ደግሞ የወገኖቻችን እልቂትና እንባ ለማስቀየስ ነው ብዬ ነው የማስበው። በኢትዮጵያ ውስጥ የሚደረጉ ድራማዎች በሙሉ ማለት ነው። እኔ አሁን ይህን ገንዘብ ስላገኘ ሳይሆን ማርያም ስላለም እዛ ጋ የሱ የእምነቱ ነው፣ እሱ የሱ ጉዳይ ነው። ገብቷል። እኔ ግን እያልኩ ያለሁት ቤተክርስቲያን ውስጥ ተገብቶ በዛ ደረጃ ከሱ ጋር ለመነሳት ለዛውም አክሱም ጽዮን ማርያም የተከበረ ቦታ ገብቶ በዛ ደረጃ ግርግር ሲፈጠር ኖ ይሄ ቤተክርስቲያን ነው የተከበረ ቦታ ነው ቢል እውቀቱን አይለታለሁ። ቤተክርስቲያን ውስጥ ፎቶ ይነሳሉ ለምናምን። ግርግሩ ምንድነው? ግርግሩ ማለት ከሱ ጋር ፎቶ ለመነሳት እዛ ያሉ ሰዎች ሲርበደበዱ በዛ ደረጃ ሲርመሰመሱ ሳይ ያ የተከበረ ቦታ ነው። ቤተክርስቲያን መቅደስ ጋር መቆም ማለት ከእግዚአብሔር ጋር ፊት ለፊት ቆመሃል ማለት ነው። ያ ነገር መሆን የለበትም። ይሄን ማስቆም ነበረበት። ልጁ ታዋቂ ነው እንጂ ዕውቀት የለውም ብዬ ስናገር የትግራይ ተወላጅ ምናምን አይደለም። ለአማራ ቢሆን አንስቼ ነው ማፈርጠው። እውነቷን ነው ማስቀምጠው። ኦሮሞም ቢሆን የራሱ ጉዳይ ነው። በእውቀት ላይ መሰረት ያደረገ ነገር መደረግ አለ። በኢትዮጵያ ውስጥ አይከን የወጡ ሰዎች ጥላዬ አንድ ኦሮሞ የራሱ ጉዳይ ማለት አትችልም። ይኬን ስለ አይ ቆመ ነገር ሪስፔክት የማወራ ለመሰለ አዳምጠኛ አሁን ጥላዬ አዳምጠኝ ደግሞ አዳምጠኝ ሄድበት ለመሰለ ጅቦ ላውራ አውራ እግዚአብሔር እንዲህ ነው። ሲሪየስ ነው የማወራ። አዲስ አበባ ጥላይ እንደ ጥላይ ነው፣ ግን ቀጥል። ስሙ ጥላይ ነው፣ ጥላይ ይባላል። ብዙዎች አውቃቸዋለሁ፣ እነሱ አውቃቸዋለሁ። ብራዘር
የበጎችን ባለ ያውቀዋለሁ። እኔ መጀመሪያ አዲስ አበባ ስገባ ቀጥታ አዲስ አበባ አልወርድም ብዬ መቀሌ ነው የኖርኩትን። ተሳለም እናቴን ሳኝ መቀሌ ሄጄ እናቴ እልበት በልቼ ሁሉ በእጄ ሁሉ በደጄ አልቅሼ የተመለስኩ ሰው ነኝ። ፖለቲካው ለኛ ተው፣ ፖለቲካውን ነው እንዳትገባ። ይሄ ጂኒ ቆጥብ ካልክ ማለት ነው እናቴን ሳይ ነው አስጨንቃለሁ። አንተ እናቴን ሳይ ፓስፖርት ትክክል የማዘር ደወለች አስጨንቃለሁ ነው። እሺ ማቲ ማዘር ደወለች ነው ለማዘር ሪስፔክት ነው። አዳምጠኛ ብራዘር ደውልላቸው። ማዘር ጋር ጨርሰና ችግር የለውም። ችግር የለው። ባለጊዜ ነች። በማንኛውም ሰዓት ትደውላለች። አዳምጠኝ። ሪስፔክት ያለው ዘራራ ጊዜ እግዚአብሔር ነው። ማንም ባለጊዜ የለም። ነው እንደዛ አይደለም ብራዘር። እኔ አሜን። ጊዜ እግዚአብሔር ነው። ጊዜ ለክቶ የሚሰጥ እግዚአብሔር ነው። ባለጊዜ የሚባል ነገር የለም። አንድ አጭር ነገር ላውራ ልንገርን። አዶናይ የሚገባውን አግኝቶታል። ዳሴት አንተ እሱ መሆን አትችልም። ለመሰለህ ሸውዱናል፣ ተሸውደናል። ይመችው። ዳሴት በቃ ሰግጣለ። አንተ እኮ እርቻ አክብራለህ እኮ እርቻ ያከብርኩ እኔ እርቻም አላከብርም አልደግፍም። አክብራለህ፣ የጨለመኝ አክብራለህ። ዳሴት እርቻ የሚከብር በ26 ብር በ32 አክብራለህ። አንተ እንኳን አረሰ ምን እንኳን አብሮ አደረሰ። በቃ ጅቡ ምን እያለኝ ነው? አንተ አውራው። ሚውት ላድርግ። እሺ ሚውት አድርግ። እሺ ወደ አቡካ እንሄዳለን። አቡካ ወንድሜ ቀጥል እስቲ። ምን ልቀጥል? እሺ መስፍን ፈይሳ ቀጥል። መስፍኔ አቤት ጅቦ ቀጥል ወንድሜ። መስፍን ራሱ ነው። በአማርኛ ለምን አትመክራቸውም? አንተ ቲክቶከሮች ጥጋባችሁን ረገብ አድርጉት። ታዋቂ ሳትሆኑ ባለጌዎች ናችሁ። ጅቦ ይቅርታ አድርገልኝ። ነገር አለ 4 ሳንቲም ከ66 አትገል 6። ኧረ መስፍን እያወራ ነው። ታላቅ ሰው ነው። ማቴ በእናትህ አታውቀው? ከመንግስት ጋር ግንኙነት ያለው ትልቅ አዋቂ ነው። ስርዓት ያዙ። ጨርስ። ጆን ዳንኤልን በጣም ጥጋብ ወጥሮት ተረጋጋ። ኢትዮጵያ ምድር ጥጋብ አትወድም። እኔ እናንተ በኦሮምኛ እናውራ። ኦሮምኛ ቤኩ ጥጋብ አትወድም። ኦሮምኛ ላውራ ላስጨንቅ። በኦሮምኛ ቤኩ ጥጋብ አይወድም። ያርለ ጅዋ ነገር አለፈደ እናቴ ሰመጣ ነው። መስፍን ዳልቻ ረሳው። ጆን ዳንኤል ናስተ ዳልቻ ረሳው። ኖ ሞሪስ እናንተ ኦሮምኛ ላውራ። እሺ ማቲ ባለ ጊዜ ይመች። መስፍኔ በዚህ አጋጣሚ ትልቅ ደረጃ ላይ ያለ ሰው ነው። ንቃው ምናምን እንዳይሆን ከአብይ አህመድ ጋር ከሽመልስ አብዲሳ ጋር እንዲሁም ከብርሃኑ ጁላ ከባጫ ደበሌ ጋር ቁጭ ብሎ የሚወያይ ሰው ነው። አንዳንዴ ማቲ የማናውቃቸው ብዙ ነገሮች ይኖራሉ። ሆነም ቀረ ግን የዛሬ ፕሮግራማችን እዚህ ጋር ይጠናቀቃል። ነገ በተመሳሳይ አዲስ አጀንዳ ይዘን እንመጣለን። አዲስ አጀንዳ ይዘን ስንመጣ ደግሞ እስከነ ማስረጃ እስከነ መረጃ ፎቶ ቮይስ ምናምን ያለበት ነው። የሰው ልጅ መንቃት አለበት። በተለይ ኢትዮጵያ መንቃት አለባችሁ። እግዚአብሔር ምን አይነት ነገር እየተደረገ እንዳሆነ እዚህ ሚዲያ ላይ ማወቅ አለባችሁ። አንዳንዴ ህዝብን የማስተማር ግዴታው እንደኛ ጋር መውደቁ ብቻ ሳይሆን ወጣቱን ማስተማር አለብን። ወጣቱ መንቃት አለበት። ማቲ እየቀለድኩ አይደለም። ከሊፋ ቡላላ እኛንን የምንቀይረው ይህንን ወጣት እኛን የመሰሉ ወጣቶች እንዳይፈጠሩ መትጋት አለብን። ተሳዳቢ እየወጣ ነው፣ ተነጋጋሪ እየወጣ ነው። ቆይ እስቲ መስፍን ፈይሳ አስገባ። እሺ አቶ መስፍን ጠቅላይ ሚኒስትሩ ድምፁን ይቀንሱት። አቶ መስፍን ጅቦ አቤት። እኔ እውነት ነው የምልህ፣ ይኸውልህ ቲክቶክ ባህላችን ሁሉ እያበላሸ ነው። ልንታገላቸው ይገባል። ትክክል። በጣም ልክ የሆነ ሴቶቹ ከመንግስት ነው የተቀበልኩት ይሄን አጀንዳ። በዚህ አጋጣሚ ሴቶቹ ቡና ቤት ትተው ቲክቶክ ላይ ቡና ቤት አድርገውታል።
እና ባህላችን የለቀቀ በቃ ደህና ሰው የሚሸለምበት ቀርቶ ተሳድበህ መሸለም ትችላለህ ኢትዮጵያ ውስጥ። እና ይሄ ደግሞ ቻይና የገማ ጫማ እንደምትልክልን ሁሉ ቲክቶክ ለኢትዮጵያ ሕዝብ የገማ ጫማ ነው የላከችልን። ኦኬ ኤክሰለንት። የት ነው የተማርከው? አይቻልም ያረከው ነገር አለ። ይኸውልህ ቆይ የምናያቸው ወጣቶች ሙጣ እያስተማረ ዳራቸውን ትተው አንበሳ ሲወርድላቸው ቀሚሳቸውን ገልበው ለሰው ያሳያሉ። ትዳር እየተፈታ ነው። አረ ብራዘር እየተፋብን ነው ስታወራ እየተፋብን እንትን አስተካክሎ ግፍት መስጠት አይቻልም። ቤት ብራዘር ጅቡ ነገር እየተፋብን ነው ሲወራ እየተፋብን ነው። እንደ ትውልድ እየከሸፍን ነው። ልክ ነው ልክ ነው። በእውነት ነው የምላችሁ። ናሳመን እንደ ትውልድ እየከሸፍን ስለሆነ ይሄን እንደ ዜጋ ተቆጥተን ተሳድበን መቀነስ አለባቸው። በኮንጎ ሽንት ቤት ጌም ተጫውቶ እኮ ሽንት ቤት ውስጥ ውሃ ቀርተው በጫማቸው ሲጠጡ እኮ እያየን ነው። እኛን ነው እንደ እንደዚህ የሚልና ጅቡ እግዚአብሔርን ኢትዮጵያኖች እንደዛ እያደረጉ ነው። መንፈስ ፈይሳ ረግም ያለው እናቴ መቃብሬን ልትቆም አልፈልግም። አንተ እናቴ እንሳኝ ጅቡ አንዴ ዳውራን ኦኬ መች እንኳን ረሱ ጅቡ ዳውራን ብራዝ እንደዚህ ማሰብ የለብንም ግን አረ እኔ እንደዛ አልቸኮልኩም እንዳንተ እናቴ አንዴ ፈይሳ ነው ስሙ። ረፍሳ ነው አንዴ ዳውራ ሳ ኦኬ ብራዘር እናንተ ሳሳ ሲያወራት ለምን እንደምትናደዱ እኔ ብራዘር እኔ ሞሮም እኮ ነኝ ማሜ እንደዛ አይደለም። እኛ አንቸኩልም ባደብ ብልጡን አያ ፈሳ ተብላ አፍንጫ ያዝም ይባላል። ባደብ አያ የሚፈሰው ሲከብድ ነው። አዶናይ ለምን አድዋ ገብቶ ቀረ? ቆያው አረቀስ እሱ ጋር ነገ ምን ጨውተው አሁን ሌላ ቦታ ያለ ነው። አንዴ ደመቀ ማን አዶናይ ባደብ ዋና ነገር አይደለ ጅቦ እኔ ሞሮ እሱ የሚወራው አንተ ነው የምታወራው ይመስለኝ። አንተ መሰለኝ የምታወራው። እኔ ግራ ኤአይ ከባድ እኮ ሌባ አስገብተህብኝ እናቴ በትልቁ አድርገኝ ነን በሰፊው አድርገኝ ጅቦ። እሺ ጥላይ መስፍን በትልቁ አድርገውና መስፍን ስለዚህ ፎቶ አስተያየት ይስጥ። ማን ነው መስፍን? ደግሞ መስፍን ፈይሳ አሁን ያወራው ልጅ ነው። መስፍን ምን ትላለህ ስለዚህ ፎቶ? ይሄ ፎቶ ጸጉሩ ትልቅ የሆነ ጋቢ የለበሰ ሰው ነው የሚታየው። በጣም ሌላ ምንም አይታየም። ምንም ኋላ መላእክቶች እዛ ከነበሩ ፎቶዎችን ሪስፔክት አታደርግም? እባክህ መላእክቶች መሸቀያ ሆነዋል ኢትዮጵያ ፖለቲከኞች። እኔ አስተያየት ልስጥ ጅቦ አስተያየት ልስጥ ይኸውልህ ጅቦ ከልብ የሚያምኑ መስሏል እንዴ እነዚህ ማርያም ኢየሱስ አላ የሚሉ ማይክ ይዘው ውሸታቸውን እኮ ነው። በልባቸው እምነት የለም። እንደ ፖለቲካ ፓርቲ የሚያወራው ውሸቱን ነው ማለት ነው። ኦኬ መስፍን በሰጠው ላይ እኮ ነው የምለው እምነት በልብ እንጂ ማይክ ይዞ ስለተጫወ አይደለም የሚታመነው። ፈታ ማለት አለባቸው ነው እነሱ ናቸው። ዋቄ ፈታ ካለ ውሸቱን ነው። ኖ ተሳስተሃል ጅቦ መስፍን በሰጠው ላይ አስተያየት ልስጥ። ስማ እምነት በልብ ነው። መስፍን ማዳመጥም ጥሩ ነው። አንዳንዴ ማርያም ይላሉ። እስቲ አዳምጥ። እስኪ ሁላችንም እየተደማመጥን ጅቦ ቤትህን ስርዓት አታስይዝም እንዴ? ቪዲዮ አብረን እኔና አንቺ ቪዲዮ አብረን ያወራና ማን ነው ሚውት የሚያደርገኝ? ልንገረው ብዬ ነው ፊት ለፊት ወጥቼ ልንገረው ብዬ ነው ለመስፍን። እኔ አሁን መስፍን ሲቃወም ሰምቼዋለሁ። ልክ ለዛች ሀገር መጥፋት ምን ያደርግልኛል? ዝጋው አሁን እኔ ይሄን የፈረሰ ፊት በዚህ ሰዓት እንቅልፍ ይነሳኛል። ዝጋና አውራኝ የፈረሰ ፊት አልከው መስፍን ያልከው ፊት ሆኖ ሐሳብ እንደ ሐሳብ ማቲያንስ ይላል። ሐሳብ እኔ ልንገርህ በዛች ሀገር ውስጥ አይደለም በእናትህ
ቲክቶክ ላይ ቆይ መስፍን አዳምጣ አሰለም አንድ አሰለም አዳምጥ አዳምጣ ወይ ኢትዮጵያ እንደዚህ ተደርቦ ማውራት አልወድም። ኧረ መስፍን ያዳምጣል። ያው ሚቷል ቀጥል ጥላይ በዛች ሀገር ውስጥ በሽንት ቤት ውሃ የሚጠጡ ራቁታቸውን ፎቶ የሚያሳዩ የሚፈጸሙ ሶሻል ሚዲያ ላይ ያሉትን አላስፈላጊ ነገሮች በሙሉ እያበረታታ ያለው አንተ የምትደግፈው መንግስት ነው። አሁን የተዘጋጀውና ይሄ ራቁታቸውን እንዲወጡ ዝጋልኝ እያልኩ እየጮኩ ነው። መንግስትን ቲክቶክ ዝጋልኝ እያልኩ ነው። ብሌም ለመመለስም ማዳመጥ ጥሩ ነው። አዳምጥና ትመለስ። እኔን አታካተኛ። እኔ መንግስትን ዝጉልኝ እያልኩ ነው። አንተ እኮ ይኸውልህ እያልኩ ያለሁት ይጠቅመኛል፣ ያገለግለኛል የምትለው መንግስት የሽንት ቤት ውሃ የሚጠጡትን ሳይሆን መንግስት ሲደላ ትደግፋለህ። ያንተ መንግስት የምትለው ደም እየጠጣ ነው እያልኩ ነው። ደም እየጠጣ ነው የንጹሃንን የኦሮሞ፣ የአማራ፣ የትግሬ፣ የወላይታ፣ የገንባላ ሳይሆን የንጹሃንን ደም እየጠጣ ነው። ቦታውን ስላላገኘ ነው። የንጹሃንን ደም እየጠጣ ነው። እሱን ተቃውሞ መጀመሪያ ልክ እንደሰው የምትታገለው ለተራ ፖለቲከኞች ይሄን ፕሮፓጋንዳ ነገራችሁ ነው አይደለም። አሁን አንተ ሶሻል ሚዲያ ላይ ያለውን ነገር ቢሰጥ ከዚህ ትብሳለህ። አንተ የተከበረ ስራ ሰርቼ የምኖር ሰው ነኝ። አንተ ስልጣን ሁሉም እንደዛ ይላሉ። ይኸው ፖለቲከኞች መንግስትን ይቃወማሉ። አያጅቡስ ወደ ላይ አድርገውና ያወራና ሲጨርስ እናወራለን። ቀጥል እስቲ ያወራ። እኔ ሲጨርስ ታወራለህ። ቆይ አዳምጠኝ። ይኸውልህ መንግስትን የሚቃወሙ ሰዎች መንግስት ሲሆኑ ይባሰ ይሆናሉ። አንተ የተለየ ዘር አይደለም፣ ኢትዮጵያዊ ነህ። አሁን መንግስት በሆነ ነገር ለአንተ ስላልተመቸክ መንግስትን ትቃወማለህ። መንግስት እና አሉላ ድሮ መንግስትን ይደግፉ ነበረ ቂጣቸው ወጥቦ። ለምን? ስለተመቻቸው። ያኔ መንግስትን እቃወም ነበር ስላልተመቸኝ። አሁን መንግስት ይመቸኛል። አይ ላቭ ኢት አፕቱ። ስለዚህ ደግፈዋለሁ። መስፍን እድሉን እንስጠው። አውራ መስፍን አሪፍ ቃል ነው የምታወራው። በጣም ኦሮሞ ነህ፣ እኔም ኦሮሞ ነኝ። ባለጊዜ ነኝ። ይመች፣ አሪፍ ነው። አትቸኩል፣ ትቸኩላለህ፣ በጣም ትቸኩላለህ። ይኸውልህ አንድ ነገር አዳምጥ። በመቸኮል የምታገኘው ነገር የለም። ምን መሰለህ፣ ስትቸኩል ትቀማለህ። እኔ ጊዜ የሚባል አላውቅም እባክህ። ጊዜ ድሮ የሚያውቀው ነው ባለ ጊዜ ነኝ የሚለው። እስካሁን አዳምጫለሁ አይደል መስፍኔ? አልተናገርኩም፣ አልተሳደብኩም። አዳምጠኝ፣ እኔ ልምከርህ። አንተ ትሻለኝ፣ ከነዚህ አንተ ትሻለኛለህ። ላሻገር እንደምስላሽ ለምን በኦሮምኛ ታወሩም ታዲያ? ማቲ ነው አገባውባ የአዲስ አበባ ኦሮሞና እኔ ኦሮምኛ አልችልማ። ኦሮሜ እምቤኩ አባር ይኸውልህ፣ ሻዕቢያ ነው አባር ይኸውልህ፣ እናቴን ሳይ ጅቡ ሌባ ነው መጣብን። እናቴን ስም አይደለም ማዘርትም ታውቃለህ። አየር ኃይሉ ሲሰግጥ እዛ ነበር እሱ። አወራም እንዴ? እኔ ኦሮምኛ ላስተምረው ነው እንደዚህ ቁጭ ብዬ? ኧረ በደንብ እንዴ ማቲ አይደለም እያለ ነው እንዴ? ያሳላሌ ብያቶ ሲኝንዳራሬ ሰው እያተወርደውም በናትህ አንፋ ብራዚላሌ ያውሌቶ እንዴ እኔ ዘፈን ደስ አይልም እንዴ? ጅቦ እየጮከ ነው። እንትን እያለብኝ መስፍኔ፣ እኛም ሲቆላ እንዳንተ ነበር የሚያገኘው። እኛም ሲቆላ እንዳንተ ነበር። ዱክ ብለህ አዳምጥ። እኔ ተራ ሰው አይደለሁም እኮ። ተቆልቶኝም አያውቅም፣ አላቁላላምም፣ ተቆልቼም አላውቅም። ወታደር አይቁላላም። ትልቅ ሰው ፕሮግራም የሚዩት አድርገህ አታዳምጣቸውም? ታዲያ መስፍን አዳምጣቸው። እኔ ይኸውልህ 5 ደቂቃ እኔ አሜሪካን ያለሁት አሜሪካን ላይ አንተ ሚዩት አድርግና አዳምጥ። ምርኮኛ አይደለ እንዴ? በመድኃኒዓለም ይደብራል እኮ። የተማረከ ሰው ዝም ነው የሚለው።
ይቆራዳም አጋስ እናንተም ባለጎች አንድ ነገር አሹካ ኳታር ይሻለ ነበር ማቲና አብርኩ እሰብ መቆጫ ከዝ በእናትህ ጅቦ እኛ የጨብሲ ማላገጫ ነን እንዴ? ኧረ አይደለም እንዴ አታውቀውም እንዴ ፕሮፌሰር ስነ ስርዓት መስፍን የጨብሲ መስፍን አቤት በለ አረገ በእናታችሁ እኔ ጅቦን ስለምወደው ነው የምገባው። ተውኝ። ፈይሳ ብላ አውራው እሱ ብዬ ነው የምገባው። መስፍን ፈይሳ ሮቢ ደበላ መልካቱ ፋረዶ ጅማ በጣዳ ብለህ ጥራለህ። ኦኬ ፈለቀ ቡርቃ ሁሉቃ ድልቀሙ ጣሴ ነው ነው ደባራ ተጋፋው እንደ አጋፋው እኔ በሱ አላምነው። አንተን በአንድ ነገር ወይላሉ ነው በጌታ በኢየሱስ ክርስቶስ ስም እኛ ገዘተናል። ከገዘትኩ እንዳታወራ በቃ አለቀ። እናቴን ሰነብለ ጅቦ ፖለቲካው ለኛ ተውት። እነዛ ሰዎች ሲንቀለቀሉ የነበሩ ሰዎች ሲሉ ነበር። የት ናቸው ዛሬ ያሉት? የሉም። በዚህ አጋጣሚ መስፍን ፊንፊኔ ላስረዳው ስላንተ ስላላወቀ ነው። እሺ ጅቦ ስንት ሰው አስበላ ሰው እኮ ነው አንተ። የኔ ጌታ ስሙትል የኔ ጌታ ማርና ያውቃሉ። ይሄ ልጅ እናቴ ጅቦ አትሳቀ፣ ስሙትል አትሳቀ። እኔ ቁማሩ ነው ያውቃሉ። የሆነ ጊዜ እንደናንተ ቁለት አርጎ ነበር። እኔ የለም ተገረፍኩ። ሰላም አለይኩም ለህላህ ተከባረክ ሸይጣን ለህላህ አትገፋውም ነበር። አዲስ አበባ እኮ ታኛ በዚህ ሰዓት አረብ ሀገር እኮ አረበኛ አውራ አሜሪካን ኮንጎ ደግሞ እንደኛ ደግሞ ያለን አሳይ ሰላሌ ያለው ሰላሌ ታውቀዋለህ? እኛ ምን ታረጋለህ በዚህ ሰዓት? ስሙትል ሰላሌ አሁን ፈረስ እየጋለብኩ ነው። በእናትህ እንኳን አረሰ እሬቻ ደረሰ እንዴ? አክብረን አሁን ለምን አሁን ፈረስ ጥምቀት ነው። ፈረስ እየደስታውና ማቲ መነጽረን አውጣውና እንዲገባው መነጽረን አውጣው። ጉቺ ነው ያደረኩት። ታገባው ሊበላክ ምን አይነ ስውር መስሏል እንዴ? አይነ ስውር አይደለም። ያያል ጉቺ ይፈራል ያቃል ለዝሬ ሰማ ጅቦ መስፍን አሪፍ ነው ግን ይቸኩላል። መስፍን ፖለቲከኛ ልጅ መሆንን ስላላወቀ ነው። ብሮ እናንተን እኮ እንቁላል የበላችሁ እኮ ነው። እነዚህ እኮ ፍንፍኔ ውስጥ ኦሮምኛ አማርኛ ፊንፊኔ ምንድነው መስፍን? ፊንፊኔ ነው ማቲኮ ምንድነው ፊንፊኔ? የማይችሉት ፍንፍኔ እኮ እስቲ ስለ ፊንፊኔ እንትን ተብሎ ነው በኮሎኔ በአማርኛ ኮሎኔ ተገጥቶ ፊንፊኔ ምንድነው ጅቦ? ፊንፊኔ ልጅ እኮ ነው። አካምነጉማ ምንድነው የነው ሰፈሩ? እኔ ፊንፊኔ ልጅ እኮ ነው። ዛሮቼ ቡቡሉ እሱ ያባር ነው በእናትህ አባር ልጅ ይሄ መሽቶበታል። አባሩ እውነቱን ነው። ሞት አሁን የመጣበት ሁሉ ያበራል እንጂ እኔን አያበራኝም። ያቀኛል በደምብ። መስፍን የምርጥ ሰው ነው። እናቴ እንኳን ጅቦ ጋንቶለት ነው። አሁን ጅቦ ማቲ ስለ ፊንፊኔ ታስረዳው ጥላይ አልገባው እውቀት ጥላይ አንድ ነገር እኔ ፖለቲካ ችግር የለብኝም። የሆነ ከለከፈ ለክፈዋለሁ። እኔ አዶናይ ስለ አዶናይ ነበር መጀመሪያ ስንገብ ስለ አዶናይ ነበር። ስለዛ ነው እና ስለዚህ ልጅ እናወራ። ስለቱ ልጅ ምን አጠፋ? አሎ ተደወለብህ? መስፍኔ ብዙም አትጎራበጠው። ማቲ የፊንፊኔ ልጅ ነው። አረ እንዴ አዶናይ ከመቀሌ መጥቶ አዲስ አበባ ሲገባ አራዳው ነው እኮ ነው። መስፍን አሁን ጥላቻ ባይኖርበት አንዴ መስፍን ኦሮሞ ነህ? አዋት በላ አንተ ጅቦ አዋት መስፍን ኦሮሞ ነህ? አደራዋ ከጉራቻ ነው ኦሮሞ ሁሉ ነው። አቾክል ኦሮሞን ቤኩ አለ አቾክል ይዘዛታሉ። ይመጪ የጠፉብን ኦሮሞዎች ናችሁ እናንተ እኮ ታሳዝኑናላችሁ።
ባለጌ ነው ባለጌ ነገር ባለጌ ነው። ይኸውልህ እኛ የሸዋ ኦሮሞ ይኸውልህ የጠፋ ኦሮሞ አለ ብለህ ቁጠረው። ማቲ የሸዋ ኦሮሞ ነው እኮ የሸዋ ኦሮሞ ነው ገባህ አይደለ? ለዛ መስቀል ስናሳያቸው አወዱም ዘሮቼ ነህ ይመቻችሁ። በእናንተ ምክንያት የጠፋን እኛ ሰብስቡን። እኔ እኮ የቁዩ ልጅ ነኝ። ባዘወይ ኦሮሞ ነበርኩ እነዚህ ሰ በአሁኑ ሰዓት ተጋሩ ነኝ እኔ ከመላው ኦሮሞኛ ናቸው አነቅለበ በኦሮምኛ አታውቅም? እቲማቶ ፎሌ ማኒ ወልቢራ የሚለው እቲማቶ ፎሌ ማኒ ወልቢራ ይላል ሰላሌ። ተቀይጠናል ቤታችን አንድ ላይ ነው ይላል ሰላሌ ሲዘፍን። አንድ ላውራ አዲስ አበባ ባገኝ እንዲህ ቂጠን ቀድጆ ማለት እንዲህ በተስተመታለሁ ማቲ ቂጥ የለውም ሰውዬው እኮ ቂጥ የለውም። ቦሌ መድረስ አካባቢ ነው ያለው። አደገኛ ማካሮፍ አለኝ ይሞክርብሃለሁ። እንደው አንተ ቦሌ መድኃኔዓለም አይቀበልም፣ ሪጀክት ያደርጋል። የኔ ሰፈርማ አንተን አይቀበልም። ጀቦ ግን አረብ ሀገር ስንት ዓመት አሳልፍ ግን ታስመታብኛለህ። አይ እውነት ትችላለህ። መስፍኔ በጣም መልካም ሰው ነው። ይመቻል አይደል? ትላልቅ ፖለቲከኞች ጋር የሚገናኝ እኔ እወዳለሁ። እንደ ፖለቲከኛ ሲያወራ እንደ ፖለቲከኛ አንጣላም እልዬ እኔና አንጣላም። እናንተን ወደኛ ለመመለስ ነው የምንታገለው። እኔ ነው የምትመልሰን? አዎ ወደ አባታችሁ ሀገር። እኔ ኦሮምኛ ኦቡ ትጽፋለህ ኦቡ ትጽፋለህ ምን ቁብኛ ባደዋ ነገር አካም በስታችኋል። በዛችሁብን እኮ አስቸገራችሁ። አረ ባለ ጊዜኝ እናቴን ንሳኝ አሽትችን አወኩ እኔ አንተ ድምር ነህ ራስህ። እኔ ተደምሬ ነው እውነትን ነው ጥሌ። አረ ጥሌ አይደለም ማቲ አይደለም ማረዛው ማቲ እኔ ተደምሬ ነው ከመቀሌ ባደው አና አውቄዋለሁ። ቦምብ ጥርስ የለም ቦምብ ንቃን ነበር። ወደ ኦሮሞ ተደምሮ ወታደር ነበር ታውቃለህ አይደል? እንትን ኤርትራ ተማርኮ ነበር መስፍኔ። ኤርትራ ረጅም ጊዜ ቆይቶ ከኤርትራ ወደ አሜሪካ የገባው ታሪኩን አውቃለሁ እኔ። አንተ ያኔ እናት ቀመስ ውስጥ ተደብቀ ነበር። ምን እናድርግ? አረ ለጦርነት አልደረስኩም መስፍኔ ገና በእድሜ ራሱ ይነታ አስረዳ። በዛ ሰዓት ወታደር ነበረ ለእናት ሀገሩ ሲዋደቅ በኤርትራውያን ባዴ መስፍን አሜሪካ ያለው ለቀለበት አደራህን እናቱ ይንሰኝ አድሬስ ውስጥ ለኔ ማቲ እኔ መተቀስ ሪከርድ ይደረጋል። እዚህ ሪከርድ ይደረጋል። ተው ትራምፕ ነው በኩርቱ ፌስታል ተይዘህ እንዳትሄድ። መስፍን የት ነው ያለው? መስፍን አይደለም ኢትዮጵያ ነው ያለው። ኢትዮጵያ ነው። አሁን እኮ ሆስቴስ ነህ እንዴ? ሆስቴስ ነህ አይደለም? ባለ ጊዜ ነኝ። ፈይሳ በልፍሳ ቾምሳ ለግሳ እንሰሳ አጎንብሳ እናት ልብዳት ባለ ጊዜ ነኝ። ሴትማ ደስ ትለኛለች። እኔ ተሳደ ስማ አንተ ኬት ነው ያመጣ ቫዝሊን ካታምጣብኝ እኛ ቪአይፒ ኮን ያዝጋራ ምንድነው ኬት ቂብ ያታምጣብን። እኔ ለራሴ ከብራለች ቀረም ይው ምን መሰለ መስፍኔ ለመስፍን ላስረዳ። ቆይ መስፍኔ ለእናት ሀገሩ የተዋደቀ አዳምጣ ወላ አዳምጣ ቫዝሊን አታስገባ ስሞትል ለኔ በከብት ዋላ ገባ እናንተ ሳውዲ አሜሪካ ምናምን እኔ አሜሪካ ከሳውዲ ጋር ስከራከል እንደ ከብት ዋላ ብላችሁ አዳምጡ። እኔ እኮ አንድ ከደወልኩ ትሞታላችሁ እኮ እናንተ። አሜሪካ ገነት አረካት እንዴ? ምን ነው እኔ ሰው ይልጣራው እንዴ? ስሙትል እኔ ተው ይዘጋል ስልክ ተው። አረብ ሀገር ይንቃል እንደ አሜሪካ ምን ገነት አረካት እንዴ? እሱም አረብ በቅርቡ ነው ሄደው እዛ አንድ አፈንጂነ እንዴ? ማቲ ስለ መስፍኔ የማታውቀው ብዙ ነገር አለ። እኔ ላስረዳ። መስፍኔ ለእናት ሀገሩ የተዋደቀ የአየር ኃይል ዋና አዛዥ ጓደኛው ማታታን አታስጨንቁት። ማታታ ያራዳልሽ አበራስኪ ማታታ ይገፋዋል ነው ጥያቄው። አይገፋውም
ሸገር መስፍን ያውራ እንዴ ዝም ብለው 6 መስፍን ያውራ ማዘቱም እኔ ተመ ሳሪ ደስ ሳሪ ባደም ለሌት ዛሬ እናቴን ስለሌት ሸገር መስፍን ያውራ ሸገር ስሞት በቃ እንደ ባዴ ብያለሁ ሸገር መስፍን ያውራ ጅቦ አሁን ቁም ነገር እኮ ብናወራ ያሳክካል ታስወርደናል ስለዚህ ምንም አናረግም መስፍን እናቴን ይቻላል አውራ ጅቦ ከእናንተ ቁም ነገር ይጠብቃል ብለህ ነው አንተም ቁም ነገር ታወራለህ መስፍን እንደዚህ አትበል የሰው ልጅ ያልቆመ ሰው እድል አለው ይማራል መተንበይ ማስቀመጥ መተርተር ይችላል ሶ እንደዚህ በዚህ ደረጃ መስፍኔ በጣም የተሻለ እኮ ነው ታውቃለህ በአስተሳሰብም በስራም ይሄ ባለጌ ነው ጅቦ ማቴ ሰለኝ ስለዚህ የሰው ልጅ ከሰው ይበልጣል ይሻላል አይባልም የሰው ልጅ ሁሉ እኩል ነው የሰው ልጅ እንዳንተ አስተሳሰብ የለውም የሆነ ከዘር የኔ አስተሳሰብ ምንድነው ጅቦ የኔ አስተሳሰብ ምንድነው ከመቀኝነት አለበት ጅቦ ከጠመደ ሀቅና እውነቱ መቀመጥ አለበት ይሰማማ ያንን አስቀምጣለሁ ጅቦ ከጠመደ እነሳባለሁ ጅቦ ጠመደ ማለት ለምሳኛ በዛ ሰዓት ጅቦ እነዚህ ከነሱ ጋር ነበር ላስተምራቸው እናቴን ጅቦ ጠመደ ማለት እናቴን አይለፍላችሁ መቀበሬን አትቆሙ አራችሁ አምልጣችሁ መስፍን ቀጥል አስተምረን ጠላ ጎማዝ ሙርከኛ ነው እያሉ ነው ጅቦ ሙርከኛ ደግሞ ሙርከኛ እኮ ለሀገር ሲዋጋ ነው አሁን ግን ኧረ እኔ ስለ ኤችአይቪ ላስተምር ነው ስለምን ተሞክሮ የተያዛችሁ ትመስሉኛላችሁ አሩብን ጅቦ መስፍኔ ተሞክሮ ሰጣችኋለሁ መስፍኔ እኮ ደንታ አይሰጠውም እናቴ ትሁት መስፍኔን ለማሸማቀቅ ብላ የምትሄዱበት ነገር ያለ እንደኔ ያለ ስለ ኤችአይቪ አስተምራችኋለሁ ከፈለጋችሁ ሳስባችሁ ለሌጥ ላይ የሆነ የሚደበቅበት ቦታ ይኖራል ብዬ አስባለሁ። ለማንኛውም ምእመናን የዛሬ ፕሮግራማችን እንግዲህ ያው ነገሩ ተበላሸ። ቆይ የሆነ ሰው ላስገባሽ የመጨረሻ ሐሳቤን ተቀብዬ እኔ ልውጣ። እኔ የምልህ አቤት እንዴት ከረም እንዴት ሄኖክ ወንድሜ ሰላም ነው? አማን ነው ሰስፔንድ እያለ ነው ጊፍት መስጠት አይቻልም አካውንት ምን ሆኖ ነው ፔጁ ለጊዜው የሆነ ስራ ልሰራ ስለነበር አንዳንድ ሰዎች ምን መሰለህ የሆነ እውነትን ልታወራ ስትል የሚረብሹ ሰዎች አሉና ሰሞኑን የሆነች አጀንዳ ይዤ ልመጣ ነው ሚዲያ ላይ ሀቅ የምትባል ነጭዋን የምትባል ፕሮግራም መስፍንን ይዘህ ነው እሺ ሐሳብ ምን ነበር ሄኖክ አክቲቪስት ሄኖክ የአማራው ቀኝ እጅ አይ ከረጅም ጊዜ በኋላ መስፍንንም እዚህ ቤት ስላየሁት በጣም ገርሞኛል ያኔ ያው እኛ ወደ ትግላችን ስለገባን ያኔ በሚያለቅስበት ጊዜ ነበር በጣም ሳፖርት ስናደርገው የነበርና ዛሬ ደግሞ እሱን ነገር አሳለፈው እኮ አሁን ይሰማል ብለህ አይሰማም እኮ አይ ኖ አይ እኔ በዛን ወቅት ነው ማውቀው የነበረ የጠፋ መስሎኝ ነበርና ረጅም ጊዜ አላየሁትም ለዛ ከዛ በኋላ ኦሮሞ ሆኖ አገር ገብቶ ስንት ነገር ከናብይ ጋር አሁን ሆም ብለህ ነው እኔ ይገባኛል አሁን የአሽሙር ነገር ነው ከዛ በኋላ ስንት ስራ ሰርቷል ስንት ስራ ከናብይ አምድ ጋር ተገናኝቶ ከነባጫ ደበሌ ጋር ከነጁራ ጋር እናቴ ፎቶዎቹ ምናምን አላያቸውም እንደቀላል የምታየው ሰው አይደለም በጣም ተናጋሪ ነው ለእናት ሀገሩ ውለታ የከፈለ ነው ምን አያስቅም ሄኖክ እናቴና የዘመቻው ጊዜ ለምን ያንን አልተቀላቀለህም ለምንድን ነው ማቲ ይያሉ ነው ምን አልከኝ የዘመቻው ጊዜ አልተቀላቀለም ታዲያ ለምንድን ነው አልመጣም ነበር የዛኔ የትግራይን ህዝብ ላጠቃ ይሄን ያክል እርምጃ አልራመድም ብሎ የቀረሰው አከብሯል አረ ባሁኑ ዘመቻ እንጂ ባሁኑ ዘመቻ ነው ያልኩ በፋኑ ኖ የሆነ ባህር እንዘምታለን ስትሉ አልነበር እንዴ ምንድነው እሱን በመነጋገር እኮ እንጨርሳለን ብሎ ወስኗል እኮ መስፈን ያልሰማውም እንዴ የቀይ ባህርን ጉዳይ በመነጋገር እንጨርሰዋለን ምናምን ብሎ
እውነትም ተቀይሯል ማለት ነው። አንተ በጣም ገብቶታል ማለት ነው። ኖ መስፍኔ በጣም እውቀት ያለው ሰው ነው። እንዲህ እንዳትንቅ። አንዳንድ ሰዎች ልታሳቀቁት ልታሳንሱት ምናምን ትሞክራላችሁ። እሱ ግን ይጋፈጣል ሁሉንም ነገር። በጣም ጎበዝ ነው። በነገር ላይ ጅቡ አይደለም። አይ አሁን ለምሳሌ አንተ ፈን ስትፈልግ ፈን ታደርጋለህ፣ ፖለቲካ ለስራ ስትል ፖለቲካ ትሰራለህ። አውቃለሁ። አንዳንድ ዱርዬ የሆናችሁ ልጆች አላችሁ። እኔ ዱርዬ የምለው ሶሻብል የሆኑ ሁሉም ላይ መሆን ስትፈልግ የምትሆነውን አይነት ነገር የለም። የሰው ልጅ ልክ እንደዛ ሲሆን ደስ ይላልኝ። ፖለቲካ መስራት ገብቶሃል? በእኔ አቅም ይቻላል ታስብ። ለምን እንደሆነ ታውቃለህ? አይደለም ጅሙይ ላውራ ተፈቀድክልኝ? ሄኖክ ከመላሁ ማፈለገ ነው። ሄኖክ ትግራዋይ ዲኻ? ኦኬ ሄኖክ ግራ አዴ ዛጓዴ እኮ ነበር ትግል ነበር ልጨርስ በእናትህ እኛ ላይ እንዳትጨርስ ስሞትል በእናት ሸፈን እንጂ ወሸፈነኝ። አሁን አባረኝ፣ በዚህ ሰዓት አባረኝ። ግን አንድ ነገር ጅቡ እናቴን ሳይኔ እኔ ፖለቲከኛ አይደለም። እኔ የብሔር ምናምን ችግር የለብኝ ነበርኩ። ፖለቲከኛ አይደለሁም። መስፍን ያ ነው መርፌ ነሽ አንቺ፣ መርፌ ነሽ። ገብቶኛል። ፖለቲካ ላይ ብዙ ናቸው እንጂ መስፍን መርፌ ጅቡ ነፍስ አይማርም። ጅቡ ባለጌ ትግርኛ እናገረ እኮ እኔ መውጋት አልችልም ወዳጄ። እኔ ተደምሬያለሁ እኮ ተደምሬያለሁ እኮ እናቴን ሳኝ። እኔ እኮ በኋላ ደስታ በትግርኛ አወራለሁ እኮ እናቴን ንቀ ጅቡ ማቲ ሄኖክ ትግርኛ እንዴት ቻልክ? ሄኖክ አልተመቸውም። አይለፍልህ ትዳር ይፍረስ። ማቲ አሁን ሰማሁኝ በትግርኛ። አሁን እንዴት ቻልክ ማለት ምን ማለት ነው? አንተ ይመችሽ። ያው ማለት እንግሊዘኛ እየተናገርን አንድ ኢትዮጵያዊ እንግሊዘኛ እያወራ ትግርኛ እንዴት ቻልክ ይባላል? በጣም ሄኖክ የት ነው ያለው? ሄኖክ የት ነው ያለው? የት ሀገር ነው? እንግሊዝ እርግጠኛ እንግሊዝ ነው ያለው? ዩሮፕ ነው ያለው? እርግጠኛው ነገር ነው። በእናትህ ይሄ ግርማ ሞገሴ እንደዛ እያለ እኮ ብዙ ነገር አስነጥቆኛል ወዳጄ። እኔ ሌላ ቦታ ነው ያለሁት፣ ሱዳን፣ ደቡብ ሱዳን ነው ያለሁት። ጠፊው እንዴት ነው? ወይኔ ጠፊው። እኔ በጥፊ አጋሳው የመጀመሪያ ኢትዮጵያ ባለው እናቴን ሳኝ በጥፊ አጋሳው እናቴን ሳኝ ማን ያተናገረ? የሱዳን ጥፊ ቀምሰኳል። ጅቦ ለተኛ ባለው አላረገ እንዴ ስትኖር የነበረው በጣም ይሞቃል። እፍ በለው ጅቦ ይሄን ነገር የተናገር ልጣ እንዴ በጣም ወደን እኛ የት እንደለመደው ቢነግረኝ ደስ ይለኛል። አባራ እኔ አይን ላውሮች ልጣ እኔ ፖለቲከኛ ያረባ እኔ ዘረኛ ማር ነው ሞደ ቲክቶክ አይደለም ማቀባርለ ታውቃለህ የት እንደነበረኛ ታው ስለታው ነው ገባ ነው ማድረግ ያለብን አይደል? እና አንተ መቼ አንተ ቲክቶክ ካይለ እና ሲንሳይ ቲክቶክ ነው አይደለም። ግን አንዳንድ ጊዜ የሆነ ሰው ሲረብሽ ጆሮን አንጠልጥላበር አባራቸው ስሙትል ዋና ዝታቀላቀለ ማቲ ምንድነው ብትለኝ እኔ ትግራይ ነበርኩ እርቻ ከብር ያለው እናቴን ሳይ ኦሮሞ ነኝ ይናገርኛ መጥቶ ነው ለበለበለ እናቴን ሳይ ማቲ ያንተ ነገር አሁን ትግራዋይ ነህ ኦሮሞ ነህ አንዳንዴ ያወዛግብ ተደምር ያለኝ ቻውጭ ነው ባደው የትግራይ ወንድ ጥርስ የለው እኔ ብቻ ጥርስ ያለው ለምን የትግራይ ወንድ በመንቀል ጥርሱ አልቋል። ማቲ ብቻ ነው ቦምብ በመንቀል ነው ኤግዛክትሊ የለም አልቋል ጥርሱ ያወቀው ቻውጭ ነው እናቴን ሳይ ለምን ወጣ ነው ጥያቄው። የሚገርም አይደለም ብራዘር የሚገርም ይባል ነገር አይደለም። እኔ ያለውላችሁ አጋችሁ መባዛር ሆነም ቀረ እሱ ይገባኛል። የፊት ጥርስ ያለው ትግራዋይ የመጀመሪያው ማቲ እንደሆነ አውቃለሁኝም ያው እንደ ሚስጥር የሚይዘው ነው እንጂ። እስቲ ሄኖክ እንደ ሐሳብ በትግርኛ ታወራ? አወራ እኔ ኦሮሞኝ በትግርኛ ላወራ እኔ ኦሮሞኝ በትግርኛ ላወራ አደዛ ጓዴ ብለው እኮ ስንት ሰዓት ነው ያልኩት ይመስለዋል እኮ። ስማ እሺ
አይ እኔ መስማት ያለብኝም ብቻ ስለምሰማ አትጨነቅ። ታይፕ ችግር የለውም። እኔ እሺ ሄኖክ እያረደች ነበር። ይቅርታሽ። እኔ ጭቦ ነው ለክፎኝ እኮ ነው። ጅቦን ያመናችሁ ግን አይለፍላችሁ። እናውጣ ጅቦን ያመናችሁ ትላለህ። እኔ ምን አደረኩ? ማቲ አክብሬ ሬክሰን ፌክሰን ባልኩኝ። እሺ ስማ፣ ደቡብ ሱዳን በጣም ነው የሚሞቀው። ቬንቲሌተር ላኩ እስኪ። ደቡብ ሱዳን ያለሁት እያልከን ይመች። ለማንኛውም ይሄን የምታስተላልፊው መልእክት ካለሽ አስተላልፊ። እኔ ትንሽ መዳሚ የሆነ ቦታ ይዣት ልወጣ ነው። ፒስ በቃ። አይ ጅቦ ይመች። ልትወጣ ከሆነ ሌላ ጊዜ እንገናኛለን። ፒስ። አትጥፊ፣ ይልመድብሽ። በትግርኛም አንዳንዴ ደስ ይለኛል ማለት ነው። ጽቡቅ ይሃብካ ሐወይ ጽቡቅ ይሃብካ ዳርከ አላህ ኦኬ ባይ ባይሽ። በአማራው ትግል ላይ ግን የትግርኛ ተናጋሪው ነፍ ነው ነፍ። አሁን ሄኖክ መቼም ትግራዋይ ይሆናል ብዬ አላወኩም። አንድ ቀን አስቤያለሁ። እስቲ ቆይና ሚጣ ግን ቁጭ ብለሽ ሪከርድ አድርገሻል ሄኖክ ትግራዋይ መሆኑ ይገርም። እኔ አሁን ሞጣንም መጠርጠር ጀመርኩኝ። አይገርም? ይሙ በለጄ ነው ነስቲ ግቢ ያጊ ማሚዬ አንዴ ብቻ ይላል ማለት። አይ ጀቦ እንዴት ነህ? እንዴት ነሽ? ሰላም ነሽ? አለሁልሽ። ይሙይ ለአስቸኳይ ነገር ስለምፈልግ አናግረኝ በውስጥ። አሁን ያ መጣሁ። አይ አሁን አይደለም፣ ተጫወትና ስጨርስ በቃ ልወጣ ስል ነው። በቃ አስቸኳይ ነገር እስቲ መጣሁ። በቃ ቸኮሌት አስቸኳይ ነው አይደለ? ቸኮሌት ያብላሽ የኔ ቆንጆ። መጣሁ አስቸኳይ ነገር ነው ፈልጋለሁ ስትል ሴት ከሆነች ቸኮሌት ቢል፣ ወንድ ከሆነ ግን ችካል ራስ ብለህ ታባረዋለህ። ማቲ ለመግባት ፈልጓል እና የመጨረሻ ንግግሩን አድርጎ ይወጣል። ማቲ በጣም አሪፍ ሰው ነው። ማለት ተሞት እናቴ ነው። አለ በጣም ሳልሳራስ ጅቦ አንተ ጅቦን የምትከተሉ ምናምን እያልክ ደንበኞችን ልትበትን ነው እንዴ? አይደብርም? ወንድ ሲወድ ደስ አይልም። አንተ ለሴት ኩራት ማለት ወንድ ወዳለ ሲል አሜን ትላለህ እንዴ? መቅዘን አባር ወንድ ወዳለ ኮላ አባር ምንም አባቱ አመጣ። አሁን የገባችሁ እኮ ሴቶች እኮ ይሙት ባላለች በውስጥ መስመር ፈልጋለሁ ወዳለ እና ምን ስሜታዊ ትሆናለህ ማለት ደግሞ በጣም መጠጣት ጀምራል ምናምን ነገር ኧረ ገንዳ ውስጥ ነው ማውራ እናቴ ውሻ አለኝ ሲል እኮ ስማ ሸገር ጁንታ ዱቁር አዳምጣ ምንም አታምጣም። ሸገሯ ልግባ እያለ ሸገሯን አስገባው በእናትህ ሞሪተር አንሳብኝ አይደል? ስማ ከአረብ ሀገር አሜሪካ ገብቶ ድልት ብሎት የሚኖረው አንተ ብቻ ነው። እና ገንዳ ውስጥ ነው ከማውራ እኮ ነው አይገርም? እናቴ ነሳኝ ኤኒዌይ ወደ ኋላ መመለስ አልፈ ሸገሯን አስገባው። ይሄ በቃ ይሁን ጅቦ ግን ልወጣ ነው ሸገሯን በኋላ በቤት ሲገባ ሴትዮዋ ነገር አለ። በቃ ጁማ ነው በላት፣ ዛሬ ዓርብ ነው በላት። ኖ አሁን ልወጣ ነው እንዴት ነው ዛሬ እኮ ነው እንዴ? ወላሂ ወንድም የኔ ጌታ ሐራም አለክ በቃ ወላሂ ኑሩህ ኧረ خلاص انت تعرف عربي كل شيء صح؟ اكيد انت خلاص انا اروح الحين شغل انت مجنون خلاص يا رجال راح يا خلاص انا اروح يا رجال خلاص ما السلامه الراس لا تعور راس يا رجال لا تعور راس راح ማቲ ያርግልሽ አራዳ ልጅ ወርጥ እኮ አንድ አራዳ አሜሪካ ውስጥ እኮ ማቲ ብቻ ነው። ሌሉ እኮ ፌክሰስ ናቸው። ከኳታር ይሁንሽ ቆንጆ ልጅ ብድግ አድርጋ ወሰደችው። ማሻላ ተባረከል። አሜሪካን ያለውኝ ይላል በቀን 3 እየወጣ እኔ አሜሪካ ነኝ። ይመች ማቲ። ገና አንተ ካናዳም ትገባለህ። ምን አሜሪካ ብቻ ለማንኛውም ሰላም ሁኑ። ዛሬ ጁማ ነው። አላህ ይባርክ ፊኩም። ኢንሻአላህ ከመዳም በኋላ ተመልሰን እንገናኛለን። ማታ ላይ